የኒኮ ኢየሱስ ድንቅ ሞዴሌ ነው። ኢየሱስ ጌታ is a perfect እንዴት አድርጎ ክሮስ ካልቸር እኮ ኢየሱስ እንዳስተማረ ከአይሁዳውያን ጋር ሰርግ ቤት ገብቷል እኮ ኢየሱስ። ትቀልዳለህ እንዴ? ከዚህ በላይ ክሮስ ካልቸር አለ ወይ? ክራይስት he just እኮ ፔኔትሬት አድርጎ በዛ ዘመን የነበረው ማህበረሰብ ሁኔታ ፊት አድርጓል። ዓለም ሁሉ ሲቃወመኝ ላሳመናቸው ነው የሞከርኩት የዛሬ 5 ዓመት። ሰው ሁሉ አሁን ደከመኝ። ሲደክመኝ ደግሞ ወደ በተርነስ ውስጥ መጣው፣ ትረስቷ ለማድረግ ውስጥ መጣው። ምን አያምነኝም ሰው ነገርኩት አልነገርኩት ጌታን እንደም ኖ አንተ ማለት ምን አመለ bro I'm tired I'm sick of it to explain myself bro get out ግን እኔ ደግሞ እሱ ጋር አንድ እርምጃ ተሻሽዬ ነበረ። ምን የማለት ኤክስፕሌን አላደርግም በቃ ምናም ማለት መጀመሪያ ኤክስፕሌን ለማለት ያየሁትን ሁሉ can you believe it እንዲሆኜ ነው ምናም ብላ they don't trust me they don't believe me። የመጀመሪያው ነገር ሃኒኬት አባካ መጣክ ቢቱ አልተለመደ ሃኒ የሚያውቁት በእንግሊዘኛ ማር ነው። እረፍ ቤት እንደ ራስ ምር አምጠተ ኮፒ ፔስት አታድርግ። ይው ለጌታ I'm telling you ይሄን ጀልሶ ማሪ በሰሙ ይሻላችኋል። this is the ይሄ ነው ስታንዳርድ። የሰው ተሞክሮ አይደለም። የሰውን የትዳር ሁኔታ ሴቶች ስሙኝ በደንብ አድርጋችሁ የሰዎችን የትዳር ሁኔታ ስትሰሙ ዳው አፕሎድ ለማድረግ ሜሬጃችሁ ላይ እንዳትንቀሳቀሱ እንዳትሞክሩት። ለስላሳ ሊገዛ ወጣ። እኔ ምግብ ያቀራረብኩ ለስላሳ ሊገዛ ወጥቶ ስልኩ ላይ ይደወላል። ስልኩ ለማየት እንትን ስል ፊቅ አር ብሎ ተጽፏል ማለት ነው። በጌታ ስም ደግሞ ማን መጣ ብዬ ምግብ አቃተኝ። በቃ ስልኩ ለምን አየው ጌታ ወይ በኢየሱስ ስም ብዬ ደነገጥኩት ማለት ነው። እና ኢየሱስ ሲመጣ ማስመሰል አልቻልኩም። ግራ ገባኝ። ከዛ ፊቅ ከዛ እየተደወለው በቃ ተደውላል። በቃ እሱ ተደውላል። ከዛ እሱን ደውላል። ፍቅር አረልና ምናምንና ምግቡን በቃ እንዲህ ጂ ምናምን እንደዚህ ያለ ምናምን ነገርና አውቀዋለሁ። አብረን 4 ዓመት የተማረን ሰው ነውና ቆይ በቃ በጣም ይቀርታ አንድ ነገር ልጠይቅ ያልኩት ፍቅር አርማና ትላለው ሽቱ ነገር መሬት ላይ ወርቆ ማለት ነው። ግንኙነት ካለው ሌላውን ነገር በአግባቡ ማስተዳደር ይችላል። አይጨነቅም እንዴት ላምጣው ነገሩን ብሎ ማለት ነው። መጀመሪያ ከእግዚአብሔር ጋር ሁላችንም ባል ብቻ ሳይሆን ሚስትም ሰላም የሚኖራት ከመገኛዋ ጋር ጤናማ ስትሆን ነው። ለባሏም የምትገዛው ልገዛ አሁን ልገዛ በቃ አግብቻለሁ አሁን ልገዛ ብላ አይደለም። በቃ ከአባቷ ጋር ሰላም ስትሆን ከሁሉ ነገር ጋር ሰላም አይደለ? ወደ ላይ ሰላም ከሆነ ነው ወደ ጎን ሰላም እንሆናለን ላለው ምንም በኢዚ ዌይ አንድ ነገር ነው ለካ የምናስተካክል። ዙሪያ ስናጸዳ አንውልም። አንዱ ነገር ራችን ትክክል ሲሆን ከእግዚአብሔር ጋር ከሁሉም ነገር ጋር በሰላም መኖር እንችላለን። እና አይደንቲቲያችንን እና ደግሞ ይሄ በጣም የነካኝ ነገር ክርስቶስ ኢየሱስ ስጋ ለብሶ በዚህ በምድር ላይ ያለ አባት ሆይ ብሎ የተገባበት አባት ሆይ ብሎ ወደ አባቱ ይጸልይና ሰሚት ያደርግ የነበረው የሆነ ኦሬዲ እሱ እግዚአብሔር ነው። የሆነ ነገር ለማግኘት ወይ ደግሞ የሆነ ከፍ ሌላ ስልጣን ላይ ለመውጣት አይደለም የሚታዘዘው። እና እኛም አይደንቲቲያችን በእግዚአብሔር ዘንድ ሁላችንም ልጆች ነን። ነገር ግን ሲወርድ ግን ባልና ሚስት ሲኮን ደግሞ ሚገዛለ የሚያስተዳድራለ። በቃ ያንን አውቀን ሲሆን የበላይ ማን ነው አንተ ይበላ አንቺ በታችን የሚባለው ሳይሆን ወደ ትክክለኛው እግዚአብሔር ወደ አስቀመጠው ወደዛ ፖዚሽን መምጣታችን ብቻ እናቀዋለን እንጂ የሆነ ሰው ልዩ ፍጥረት ሆኖ ያኛው አንሶ ያኛው በልጦ ምናምን አይደለም። ግን ይሄን ሁሉ ነገር አቲቲዩዳችንን የሚያስተካክልልን እኛ ከእግዚአብሔር ጋር ስንስማማ ነው።
ትክክለኛውን የእግዚአብሔርን ሐሳብ ስናገኘው ለእግዚአብሔር ስንገዛ ኢዚ ለባል ለመገዛት ቀላል ነው። ለእግዚአብሔር ስንገዛ ባል የቤት የሚስቱ ራስ ለመሆን ቀላል። ግን ክርስቶስን ራስ ያደርገው ነው እሱ ትክክለኛ አስተዳዳሪ መሆን የሚችለው። ራስ አድርጎታል ወይ ተገዝቶለታል ወይ? ሲቀጥል ደግሞ በጣም ይሄኛውም ትግል የሌለበት ነገር በቃ ሴት ልጅ የእውነት እንግዲህ እንደ ሴት ሳወራ ለአባቷ ከተገዛች የምታስተካክለው ጉዳዩን የቱ ጋር እንደሆነ ታውቀዋለች። በቃ ቤቷን የምታጸዳው ከአባቷ ጋር ህብረት በማድረግ ነው፣ በመጸለይ ነው። እሷ ራሷ እየጸለየች አንደኛ ባልየው ይቀየራል፣ ሁለተኛ ራሷን ኤዲቫይስ ስለምታደርግ ምንም በቃ ዲስትራክት የሚያደርግ ነገር አይኖርም። ፒስ ይሆናል ቤቱ። እሷም ሰላም ትሆናል፣ እሱ ምንም ሆኖ ቢመጣ ማለት ነው። እሷን ሰላሟን ትጠብቃለች ከአባቷ ጋር ኮኔክትድ ስለሆነች። ከዛ ደግሞ የባሏንም ሰላም ታስጠብቃለች፣ የቤቷንም ሰላም ታስጠብቃለች። ዞሮ ሁሉም ከሶርሳችን ያለውን ነገር እናስተካክል የሚለው በቃ በዚች በአጭር ደቂቃ ውስጥ ግን የላይፍ ታይም እንትን ነው የእውነት። በጣም ብዙዎቻችን ጋር አልዬ ነገሩን የተፈጠረውን ነገር ለማስተካከል ነው ምንሮጠው። እየተከሰተ ያለውን ችግር ለመፍታት ወይም ወደ አላስፈላጊ ቦታዎች ሁሉ ልንሮጥ እንችላለን። በጣም ብዙ ሚስጥሮቻችንን ሰዎች ሊሰሙብን ይችላሉ፣ ወይ ላይፈቱት ወይ ምን ላይሉት። ያ ማለት ከዋናው ምንጭ አይደለም ማለት ነው መፍትሄውን የፈለግነው። እዚህ ዋናው ምንጫችን ጋር እንጣበቅ ይመስለኛል። ዋናው ሐሳቡ አለኝ። ቴንክ ዩ ሶ ማች። እኔ ተምሬያለሁ። ባሌን እንዴት እንደሚይዘው አውቄያለሁ። አቤት የመጨረሻ ምልጃታለሁ። ክብር ለኢየሱስ ይሁን። እኔ እዚህ ቤት በተለይ እዚህ መታችሁ የምትማሩ ሰዎች የአቋሜ ልንገራችሁ፣ በደንብ አድርጋችሁ እንድትሰሙ ይፈልጋል። በጣም ብዙ መጽሐፍ ልታነቡ ትችላላችሁ፣ ወሬቨርን አያገባኝም። ግን የትዳርና የህይወት ችግሩ ከእግዚአብሔር ጋር የተበላሸው ግንኙነታችን ነው ብዬ ነው ማምነው። ስለዚህ ኢኮኖሚ ስለተበላሸ ትዳር አይፋታም ብዬ ነው ማምነው። ሴክስ ስላልተጣጣሙ አይፋቱም ብዬ ነው ማምነው። ምንም አኬን በዚህ ኮምፕሮማይዝ ላደርግላችሁ አልችልም። የእናትና አባት ችግር ነው ምናምን እያልኳል። የማስተምረው ኢነር ሂሊንግ ላይ የማስተምራቸው ትምህርቶች በጠቅላላ የሰዎችን ማንነት ዲል ማድረግ ላይ ነው ማስተምረው። የማስተምረው ግን የእግዚአብሔር ቃልን ስታንዳርድ አድርገን ነው የምናስተምረው። ስለዚህ የሴክስ ላይፋቸው ይስተካከል፣ የኢኮኖሚ ላይፋቸው ይስተካከል የሚል እብድ አመለካከት የለኝም። እኔ አልጣላም ከሌሎቹ ጋር እምለው the foundation of the house እግዚአብሔር ነው ብዬ ነው ማምነው። እግዚአብሔር የሁሉ ቅድም እንዳልኳችሁ የሰው ልጅ ሶርሱን የተመታበት እንዲህ የተበተነው ሰው እግዚአብሔር ጋር ሰው ካስተካከለ ሰው ሁሉ የህይወቱ እንዳለ ኢኮኖሚው ላይፍ ሁሉ ይስተካከላል የሚል እምነት፣ ይሄ መጽሐፍ ቅዱስ በቂ ነው ብዬ ነው ማምነው። ይሄ መጽሐፍ ቅዱስ በቂ ነው። እግዚአብሔር ለተበላሸው ዓለም ሳይኮሎጂካል ትሪትመንት አይደለም የሰጠው ልጁን ነው። ልጁ ሁሉ ነገር ነው። በደሙ እንታጠባለን፣ ስጋውን እንለብሳለን፣ ቆዳውን እንለብሳለን። 4 ነጥብ። በሁሉ አቅጣጫ ፉል ፓኬጅ ነው ክራይስት። ሊያድነን፣ ሊፈውሰን፣ ብሬናችንን ሊያጥብ፣ ሳይኮሎጂካል ፓርታችን፣ ኢሞሽናል ፓርታችን፣ ኤቭሪ አስፔክት ኦፍ አወር ላይፍ ሂል ይደረጋል ብዬ ነው ማምነው። ይህን ስትል ግን አሊ በፕሮፌሽናሎች አታምንም? አምናለው ማለት እኔ ከዚህ ቃል አስበልጣችኋለሁ ማለት አይደለም። ጎ ሄድ ሃቭ ፈን ዊዝ ዘ ፕሮፌሽናልስ ዲል አሮን ኬር አሉ ባለሙያዎች አሉ። ግን የገባው ዲመን በፕሮፌሽናል አይወጣም የሚል ነው እምነቴ። ኃጢአት በፕሮፌሽናሎች ይታጠባል የሚል እምነት የለኝም። የነዚህ ኮዞች የሰው ልጆች ኮዝ ፕሮብለሙ የተፈጠረው የእግዚአብሔር ችግር ነው።
የሰው ልጆች ፕሮብለም ያለው እግዚአብሔር ጋር ነው። ሰሪያቸው መድኃኒት አዘጋጅቷል። ምንጫቸው መድኃኒት አዘጋጅቷል። የኃጢአት ውጤት ግን ሁሉን ዳይሬክሽን መጥቶብናል። የተመቱት ነገር ብዙ መድኃኒት አያስፈልጋቸውም። አንድ መድኃኒት ነው የሚያስፈልገው፣ ኢየሱስ ነው። ብዙ መድኃኒት የለም፣ ብዙ መንገድ የለም፣ ብዙ እውነት የለም። አንድ እውነት፣ አንድ መድኃኒት፣ አንድ ብርሃን ያለው እሱም ኢየሱስ ነው። 4 ነጥብ አላም ቃል ሰዎች መተው አሊ እንትን ፕሮፌሽናሎች እንትኖችን ቢያማክሩ ሜሬጆችን ምናምን ጎ ሄድ አበፋን ሂድ እኔ አያገባኝም። የኔ ምልህ ግን የእግዚአብሔር ቃል ለዛ ነገር አቀማቷል ወይ? ለምንድን ነው እግዚአብሔር ሌላ ነገሮች ኢየሱስን ለምን ሰጠን? ክራይስት ሂዝ ኤቭሪቲንግ። ያንተ ሳይኮሎጂ እኔ አስተምርሃለሁ፣ ቁጭ ብዬ አስተምርሃለሁ። ድንቅ ፍልስፍና አለው ይሄ የመጨየቁ ኤቭሪ ነገሮች ነው ያለው። there is no way guys። አሁን እኮ የዘመናዊ ሜሪጅ አስተማሪ ክርስቲያን አስተማሪዎች አሉ። what a crazy እንትን ካልቸራቸው ምናምናቸው ምናምን ይላል። ካልቸሩ እንዲህ የተመታ ካልቸር ላይ አይደለም ኢየሱስ የመጣው። እስቲ አንድ ቃል አሳዩን ከመጽሐፍ ቅዱስ ወንጌላት ከጻፉት ቸርች ሂስትሪም ኢየሱስ በማህበረሰቡ ተሰደደ በ30 ዓመት ጋፕ ውስጥ የተሰደደበትን ቦታ አሳየኝ። 30 ዓመት ኢየሱስ ሲኖር ስደት አጋጥሞት አያውቅም። ወደ አባቱ ሲቀላቀል ወደ ሚሽን ነው ጦርነት የተፈጠረው እንጂ በ30 ዓመት ውስጥ ኢየሱስ ገላምጦ ማያውቅም፣ ተገላምጦ ማያውቅም። ክሮስ ካልቸር ነው ሂፊትን ቋንቋቸውን ይናገር ነበር። አበላላቸው በጣም ኢየሱስ ሁሌ ነው ምላችሁ ሰርግ ቤት መጠራቱ ማህበረሰብ ውስጥ የተከበረ ሰው ነበር ማለት ነው። ኢየሱስ የተከበረ ለሰርግ እኮ የምትጠራው ስትከበር እኮ ድንኳን ሰባሪ አይደለም ማለት። የኔ ኢየሱስ በማህበረሰቡ መካከል የተከበረ ሰው ነበረ። ሰው ፊት ያደርጋል። ፓሪ ጠሩት እኮ ጎበዝ ለሳበፈንና አውር ዊዲንግ ብለው እየጨፈሩ ቁጭ ብሎ ኢየሱስ የኃጢአት መንፈስ ይታየኛል፣ እዚህ የሰከሩ ሰዎች አሉ በጉባኤው መካከል ምናምን አላለም። ሐዘፋን ሰከር ብትፈልግ ቁጭ ብሎ እስኪጨርስ ድረስ እቅልሽልሽ ብሎ ሰክረው በጣም አድርገው ሲራገጡ ጌታ ቁጭ ብሎ አየሰው ልጅ ይላል። እንደ ዘመኑ ጴንጤ ቁጭ ብሎ አያለው 6 ሰዎች ሰክሯ። ይሄኛው ክርስቲያን ነበር መሰለኝ፣ ይሄኛው ደግሞ አይ ቲንክ እንትን ቸርች ነበር ምናምን ብሎ አላሽሟጠጠም። እንደው በደንብ አርጋችሁ ኢንጆይ አድርጉ ብሎ ሌላ ወይን ጨመረላችሁ። ምን ታመጣለህ ምድር ሃይማኖተኛ? በደንብ ፈታ ብሎ ሌላ ወይን ጠጅ ሰራላቸው። ኢየሱስ በማህበረሰቡ ሰው ሆኖ ተገኝቷል። ከዛ በኋላ ወደ ሚሽኑ ሲመጣ ግን የሰው ልጆችን መድኃኒት የሚያስፈልገው እኔ ነኝ ብሎ ተነሳ። እኔ የህይወት ምንጭ ነኝ፣ እኔን ከበላኸኝ ትራንስፎርም ታደርጋለህ። ኢየሱስ የዛ ጊዜ በስብከት ሳይሆን በህይወት እንደሚለውጣቸው አውቋል። ሄዶ መስቀል ላይ ሲሞት እንዳለ እኔ መድኃኒት ነኝ፣ እኔ ህይወት ቀይራለሁ። ህይወትን የሚሰጥ መንፈስ ሆኖ ገባብን ማለት ላይፍ ቼንጅ። ፓሪ ውስጥ አልገኝም። አሁን ኢየሱስ የኔ ፓርቲ ሆነልኝ ማለት በሰርግ እንጆይ አላደርግም። ኢየሱስ የኔ ሰርግ ሆኗል ማለት he changed everything ማለት the joy, the last joy Christ ሆኖልኛል ማለት አየን። አታካብዱ። come እንትን ምናምን ብልሃድ ይውላችሁ። ስሙኝ፣ ኢየሱስ የሁሉ ፈውስና መድኃኒት የሁሉ መድኃኒት he fitted with the society። ኢየሱስ እኮ ጉድ ያደረገን ቢዝነስ መስ የጀመረ ጊዜ እኮ ነው። የጸራቢው ልጅ አይደል የሚለው ቢዝነስ ይሰራ ነበር። ሐረግያ አይገርምም? he just fitted with the community። ቢዝነስ ይሰራል ጌታ 30 ዓመት ቆንጆ ሰራተኛ ነው። በእውነት ቢዝነስ ይሰራል። በቢዝነስ ውስጥ ኮራፕትድ አልተባለም ጌታ። ስራ ሰርቶ ምናም ሲጠራ ራሱ ማተብዶ ነው ታውቃላችሁ። እረኛ የተባለበት እኮ በግ አልተባለም። ኢየሱስ ሰራተኛ ነው ማለት እረኛ የተባለው
ገበሬ እዩዋቸው እንዳለ በማህበረሰቡ ውስጥ የተከበረ የሥራ ፊልዶችን ነው ጌታ ራሱን የጠራው። ገበሬ፣ እረኛ፣ ሃሌሉያ፣ ንጉስ፣ ገዢ እንደ ሁሉ ነገር he's the leading በዛን የተጠራው ጌታችን ማለት። ስለዚህ ቢዝነስ ዓለም ውስጥ ይቻላል ኮራፕት ሳይሆኑ ቢዝነስ መስራት። ክብር ሁሉ ለኢየሱስ ይሁን። አንዳንድ ሰዎች እንዳሉ አሊ ትግረኛ መዝሙር እንዴት ቻልክ ሲሉ ጌታን ስለምወደው አልኳቸው። ድርገሙ የትግረኛ በጣም መዝሙር ወዳለሁ እንዴት ቻልክ አሉኝ። ጌታን ስለምወደው። ጌታን ስወድ ደግሞ ኤርትራውያኖችን ትግራውያኖችን ወዳለሁ። and I will worship with them ጌታ I will worship with them because I love God። ለኔ ኤርትራውያኖች ምግብ ሊያበሉኝ አይገባም። ኤርትራውያኖች ድግስ ሊደግሱልኝ ኢየሱስን ከወደድኩኝ እንዴት። ስለዚህ ኢየሱስን ወድ ከሆነ ህዝቡን ወዳለሁ፣ ህዝቡን ወድ ከሆነ ቋንቋውን ለምደዋለሁ። ፒሪድ። አራት ነው። በምን ለግባባት አይደል? እናንተ ናችሁ ችግሩ። ሶማሊኛ ማለት ለምዱት ችግር የለም። ግን ኦሮምኛውን ሞክራሉ። እውነቴን ነው የምላችሁ። ሶማሊኛውም እንግሊዝኛውም ሞክራሉ። አረብኛውም ሞክሮ ቋንቋ የለም። ሁሉ ሰብር ይገባል። ለምስ ጌታን ወደዋል። በምን ላውራ? በምን ቋንቋ? እኔ የምፈልገው ቋንቋውን አይደለም ኢየሱስን መግለጽ ስለሆነ አይ ትራይ። ይስቁብኛል፣ ፈንስ ያደርጉብኝ በቋንቋ ማለት ሲሉ እኔ ኢየሱስን ላውራው እንጂ በተፍርቆ መሳቅብኝ እኔ ምን አገባኝ? ማውራው የምወደውን አካል ነው ማውራው። ብዙ ሰዎች አሊ እንዴት ነው በእንግሊዝኛ የሰበኩ ስለ የምወደው ጌታ ስላለ በቃ አራት ነጥብ። ስለምታፈቁሩት ሰው ማውራት ይደብራቸዋል። ቋንቋ ያጥረኛል፣ ቮካብለሪ ምናምን ትላለህ። ለአጭ እየዝረከረካ አታውራ። አንዳንዶቻችሁ ደምዶ የምትፈርድ ብሮ እማኑኝ። እኔ ከጥቂት ጊዜ በኋላ የምለምዳቸው ቋንቋዎች አይምሮን ያፈነድታል። ለምንድነው የምትለምዱ አትቆኝም? ላስተምርበት አይደለም ጌታ ልሰብክበት አወራበታለሁ ነው የምልህ። ይሄን ንጉስ ክብር ሁሉ ለኢየሱስ ይሁን። ጌታ ይመስገን እና ጌታ ይረዳናል። ባጭሩ ምን እያልኳችሁ ነው ያለሁት? ኢየሱስ የሁሉ መልስ ነው። ኢየሱስ የሁሉ መልስ። ትዳር በምን ይፈወሳል? በጌታ። ሌላ የለ። ሳይኮሎጂካል ፕሮብሌም በጌታ ይፈወሳል። ዲፕሬሽን አለበት በጌታ ይፈወሳል። ምንም ፋይናንሻል ፕሮብሌም በጌታ ይፈወሳል። ኢየሱስ ነጋዴም ነበር፣ ይፈውሳል። ያውቃል ቢዝነስ እንዴት እንደሚሰራ። እሱ ሲገባብኝ የቢዝነስ ዊዝደም የሚከትብኛል። ኤቭሪ ነገሮች ውስጥ ይጇል፣ ይፈውሰዋል ጌታ። I cannot wait ኢነር ሂሊንግ ክላስ እስክንጀምር ድረስ ይህም ብትንትኑ የወጣ ነገር እግዚአብሔር ያስተካከልልናል። አሜን። ክብር ሁሉ ለኢየሱስ ይሁን። ከታች እስቲ ጥያቄ ያላችሁ መጀመሪያ ግን ከላይ ሀረግዬ good to see you welcome home ደህና ነው ወይ? በጣም ናፍቀኛል ፓስተር በጣም አምሮብሽ ነው የመጣሽው። እንዴት ነው ባዲ ኦፍ ክራይስት ኢትዮጵያ? ዋው ቤዚዬ በጣም ነው ያስተናገዱኝ። ያው ቤዚ ያለች በጣም ደስ ይላሉ በእውነት። ቦዲ ኦፍ ክራይስት የትም ቦታ አንድ አይነት ልብ፣ አንድ አይነት አስተሳሰብ፣ አንድ አይነት ራዕይ ይዞ ነው የሚንቀሳቀሰው። በጣም ነው የኮራሁት፣ በጣም ነው የተደሰትኩት በእውነት ፓስተርዬ። ደስ ይላሉ በጣም ኢትዮጵያ ቦዲ ኦፍ ክራይስት በእውነት። ቤዚዬ ቴንኪው በጣም ነው ደስ ብሎኝ የመጣሁት ፓስተርዬ። ቆንጆ ጊዜ አሳለፍን። ደስ የሚል ጊዜ ነበር። ህብረታቸው በጣም ያስደስታል፣ ያስቀናል በእውነት። አንድ አይነት የትም ቦታ ያለ ቦዲ ኦፍ ክራይስት አንድ አይነት አይምሮ ስላለን፣ አንድ አይነት አስተሳሰብ፣ አንድ አይነት አቀባበል በእውነት እውነት የሆነውን ኢየሱስ በጥሩ ልብ ስለተቀበልነው ሁላችን በያለንበት በጣም የተደሰትኩት ፓስተርዬ። በጣም ነው የኮራሁት በእውነት። ከዚህ ሚኒስትሪ አብሬ በመቀላቀሌ ኮርቼ ነው የመጣሁት ፓስተርዬ። ደስ ብሎኝ ተደስቼ ጸልየውልኝ ህብረት አድርገን በቃ ደስ የሚል ጊዜ ደስ የሚል ሰዓት ነበረን እና በእውነት እውነተኛውን ኢየሱስ ያየሁበት ህብረት ነው። ኢትዮጵያ ላይ ያሉት እነ ቤዛ ብዙዎቹ እነ ሰሌን ብዙዎቹን ብቻ አገኘዋቸው አንድ ላይ አጋጣሚ ሆኖ። ለዛ ነው ደግሞ ያራዘምኩት እነሱን ለማግኘት። ዋው ያ ቤዚ ስትነግረኝ
በቃ ማለፍ አልቻልኩምና አራዝሜ የጠበቅኩት ለዛ ነው። እንደሱ ላግኝቼ ኢየሱስ ጌታ ነው። አሜን። ፓስተርዬ አባረክ ያርግ ደስ እና ኢሮፕ ደግሞ በጣም ደስ ብሎኛል። ዛሬ ከካናዳ ብዙ ሰዎች ይሄዳሉ። በጣም awesome ከካናዳ ሚር ቲም አለ ለዩሮፕ ፎር ጂሰስ ሜይ 1 ላይ እና ዩሮፕ ውስጥ ያሉ ደግሞ ባዲ ኦፍ ክራይስት እንደዛው ዘይ አሜን I cannot wait to see you guys እና ከአሜሪካን ብዙ የሚሄዱ ቲሞች አሉ በሜይ 1 ላይ እኔ በቃ ለዩሮፖች እያልኳቸው ነበር it's gonna be crazy የጌታ ዝናብ ይዘንባል በዛ ቦታ ላይ ጀርመን ፍራንክፈርት ሪቫይቫል ይሆናል። ኢየሱስ ጌታ ነው በእውነት በጣም I'm super excited ካናዳዎች አሜሪካዎች ዩሮፕ ከኢትዮጵያ ከዱባይ የሚሄዱ ሰዎች አሉ ከሁሉ አቅጣጫ እና እንግዲህ እንትኖች ዩሮፕ ፎር ጂሰስ በቃ ጉዳችሁ ፈላ እግር ማጠብ ላይ አንደኛ መሆን አለባችሁ። ባዲ ኦፍ ክራይስት ባሉበት ሁሉ እግር ያጥባሉ፣ ክብር ሁሉ ለየ ልብ ያጥባሉ። ጌታ ይመስገን። ተባረኩ። I love you guys። ቢዚ የምትይው ነገር አለ ዴባ የምትይው ነገር አለ እዛው በነካጃችሁ ከአንደኛ ሪፍሌክሽን ላይ ነው ወይስ ሪፍሌክሽን? go ahead ሪፍሌክሽን ነው። ላላ ራስ አንድ ፖይንት በጣም በቃ እንዲያዘለለኝ አባባል ያልከው God is the source of leadership instead of የኃጢአት ተቆጣጣሪ የሚለው ፓርት my God ሌላ ዲሜንሽን ውስጥ ያስገባኝ because usually እግዚአብሔር ጻድቅ ነውና ኃጢአትን አይወድም በሚለው እንትን ስላደገን በቃ ኃጢአትን እንደዚህ የመነጠረ የሚያይ ነገር ነበረ ውስጣችን የተዘራውና ግን አሁን ስለ ሊደርሺፕ ስታወራ ሁሉን ነገር ኦርዲን አድርጎ የፈጠረው በቃ even when it comes to ትዳር አባትነት ልጅነት everything እሱ ነው በቃ ክሬት ያደረገውና he is the source የዛን ሊደርሺፕ የሚያውቀው እሱ ነው። ከሱ ጋር ኮኔክት ካላረገን በቃ እንዳጨማልቋል እንዳለው ማለት ነውና ከሱ ጋር ኮኔክት የማድረግ በቃ ሁሉንም በቃ በምንም አቅጣጫ we have the እንዴት ነው ability አለን because we have become the child of Christ በክርስቶስ ማለት ነውና that's wow በቃ he is the source of leadership እንጂ ከኃጢአት ጋር እሱ ምንም አይነት because በቃ እንዴት ነው አዳምና ሔዋን ባረጉት disobedience በቃ የተጋፈጥንበት የኃጢአት ሶርስ አለ። ከዛ ግን የሚለየንና መልሶ ከኦሪጂናሉ ሶርስ ጋር ኮኔክት የምንሆነው በቃ ከእግዚአብሔር ጋር ህብረት ስናደርግ የዛኔ የአኗኗሩንም ስርዓት እናውቀዋለን። በቃ he is just እንዴት ነው ሰው የሆነ ነገር ሲፈጥር they create the manual አይደል? ማኑዋሉን ማንበብ የምንችለው ከጌታ ጋር ኮኔክት ስንሆን ነውና ኢየሱስ ጌታ ነው። That was a powerful statement. ተባረክልኝ ፓስተር። You said a lot of things ግን በዚህ ላቋርጥ። Wow, is the head እኮ ዋናው ምንጩ ነው ስለ ትዳር ፋይን every aspect of life the leadership he's the source of everything you know wisdom ከሱ ነው የምንቀዳው። እኔ ያሳብደኛል ይህን ሁሌ ይህንን ሳወራው the source of everything አላበት ኤርሚያስ ላይ ምን ይላል? የህይወት ጉድጓድ የሆንኩትን እኔን ተውኝ አለ። እግዚአብሔር ራሱ ሲጠራ የህይወት ጉድጓድ የሚቀዳበት ነው። እግዚአብሔር እኮ ነው። እግዚአብሔር ነው በእውነት ጌታ he's awesome እኮ ጌታ he's awesome። ክብር ሁሉ ለየት እንትን ፕላግ ማድረግ ነው ከጌታ ጋር መሆን እንዲህ ስክት ማለት ስትሰኩ ኖሌጅ ላክ አታደርጉ፣ ዊዝደም ላክ አታደርጉ፣ ቦልድነስ ላክ አታደርጉ፣ እንትን ፋይናንስ ላክ አታደርጉ። he's a source። አሁን በምድር ላይ ያለውን አትመኑ። የሰው ልጆች በራሳቸው ስሙኝ፣ ሃይማኖት የሰው ልጆች የጭንቀት ውጤቶች ናቸው። ሪሊጅን ምክንያቱም ኤቭሪ ሪሊጅን መፍትሄ ነው የሚሰጣችሁ። እንዲህ ብታደርግ፣ እንዲህ 5 ብትሰግድ፣ ገዳም ብትገባ ሪሊጅኖች በጠቅላላ እንዲህ ነው እንላቸው። ጋድ ግን is your plug in to heal ማለት ነው። ሜሬጁን፣ ቢዝነሱን፣ ይሄ ፍሬንድሺፑን ምናምን ማለት ነው። በእውነት ጌታ every aspect of your life God is a source ነው። እንደዚህ በቃ ፕላግ ታደርጋላችሁ 4 ነጥብ ማለት አሁን እየተነጫነጭን ያስቸገር ነው አንጋሊ ብሊቮች ስለተከተቱብን from the childhood ማለት ነው።
መንገዶችን እንፈልጋለን። ብሊፍ ሲስተማችን ተበላሽቷል። አረ አሁን ለምሳሌ አንድ ሰው ሲያናድ ሙቪ አይላል ብሊፍ ሲስተም ለቀው ሂድ ይላል አይደል? አንጋሊ ብሊፍ ሲስተማችን ተበላሽቷል። ከፓስተሩ ጋር ከተደባደብ ማለት ከደበረ ቸርች ቀይር ይላል። ብሊፍ ሲስተማችን ተበላሽቷል። ኢን ክራይስት ግን ኖ ፕላግ አድርግ ይላል። ግባ ዝም ብለ the source he change ያደርጋል ይለውጣል። ከዛ በኋላ የፓስተሩን እንጀራ ፊት መሆኑን ትተወውና ያንተን ልብ ነው መቀየር የምትጀምረው ማለት so you change the environment እዛ አካባቢ ያለውን አትሞስፌር መቀየር። እኔ እግዚአብሔር ያለኝ ነው። ከዛ ምን ሆንኩ አይደል? ሰው እየጠላው መጣው። ሰው አያምንህም ሰው ብዬ ከዛ ራሴን ምን ያደርጉ ከማህበረሰቡ ነጥዬ ለካ ሰይጣን እሱን ነበር የፈለገው። አያምኑህም አበሻዎች። ከዛም ሰምታችሁ ከሆነ ደጋግሜ ምን ማለት ጀመርኩ? አበሻ አያምንህም፣ አበሻ ክፉ ነው የሚል ዲመናይዝድ የሆነ አንጋሊ ብሊፍ ከተተብኝ ማለት ነው ሰይጣን። ከዛ ጌታ እንዲህ አለኝ change your life don't change them። ምክንያቱም ልባቸው እኔ ነኝ ያስኩት እነሱ ሰው እንዲቀበል አትቀየራቸው፣ አንተ ተቀየር። change your life, change your way, change your action, change your habit። ፕላግ አድርግ ከኔ ጋር። ከዛ በኋላ ስሙ እንዲያዩዋችሁ አልዬ እንወዳለን በቃ አሊ ማለት ስጋነ አምላክ ነሳውነ ምናምን ይለኛል ቁጭ ብሎ። ወይኔ ጉድ! እኔ እንደንትን ነው መስማት ጀመርኩ። ምን አይ ሰው ምስኪን ሰው ዮናታን አክሊሉ ሰው መንፈስ ነው ወይስ ስጋ ነው ሲሉት ሰው ምስኪን ነው አለ። And I was like, bro, like, what the heck? I mean, the human, በጣም የሰው ልጅ ያሳዝናል። ኤክስፕሌን ካደረጋችሁለት ምን ይላችኋል? የቀበረው ነገር አለ ይላችኋል። አገኛችሁ? ሸሽታችሁት ከሄዳችሁ ደግሞ ያለ ሰው መኖር አትችሉ። ስለዚህ ምን ውስጥ ነው? ዲፕሬሽን ውስጥ ትገባላችሁ እና መደበቂያ ትፈልጋለህ። ምንድነው ማድረግ ያለባችሁ? ኤክስፕሌንም አታድርግ፣ አትደበቅ። ራስን ሆነ ፕላግ አድርግ ከጌታ ጋር። ኢየሱስ አሜን አሜን። ፓኒክ አትሆንም። አልተቀበሉኝም ብለህ ፓኒክ አትሆንም። ደግሞም አልተቀበሉኝም ብለህ አትሸሽም። ምንድን ነው የምትሆነው? ፈገግ ብለህ ነው የምትሆነው። ስሙ አካሄዱ መጽሐፍ ቅዱስ እንዲህ ይላል፣ አካሄዱ እግዚአብሔር ደስ የተሰኘበት ሰው ካለ በእርሱና በጠላቶች እሱ እንኳን መካከል ሰላምን ይፈጥራል። አካሄዱ እግዚአብሔር ደስ የተሰኘበት ሰው ካለ በእርሱና ይላል በጠላቶቹ እንኳን መካከል ሰላምን መፍጠር ይችላል። you see God is a light of joy ማለት so ወስታታ አንዳንድ ትልቅ እግዚአብሔር ፊት ነው የምላችሁ ትልቅ የሚባሉ ፓስተሮች ትልቅ ቁጭ ብዬ እኔ እኮ ጌታን ወዳለሁ በቃ ይሁን አደናቅፎኝ ወደኩ ሲል ስብሰባ ይላችኋል። ስብሰባቸው ደግሞ ከባድ ነው፣ አትችሉትም። በጣም ከባድ ነው። ኖርዝ አሜሪካ ልክ በጣም ስብሰባቸው ከባድ ነው። ይችሉበታል። ጥርሳቸውን የነቀሉት በስብሰባ ነው። ሰው ሲደበድቡ ነው እንዴት ከጫወታ እንደሚያስወጡ ያውቁበታል እነዚህ ሃይማኖት መሪዎች፣ ቸርች መሪዎች። ስለዚህ አንተ ኤክስፕሌን አደርጋለሁ ጋር ያልቀላል። ምንድነው ማድረግ? ሄደ ፕላግ ነው የምታደርገው ከጌታ ጋር። ፕላግ ስታደርግ የመጀመሪያው ሂል የምትሆነው ራስን ይቅር ትላለህ፣ ራስን ትቀበላለህ። ገስዋል እነሱን ትቀበላለህ። ፍጥረትን መቀበል ትጀምራለህ። አንተዬ አዳም ለእንስሳ ስም ያወጣለት ጥርስ ስለሌላቸው አይደለም፣ እግዚአብሔር ጋር ሰላም ስላለው ነው። ደግሜ ልንገር፣ አንበሳን ስም ያወጣለት ከጎኑ ቆሙ ጥርስ ስለሌለው አይደለም፣ ስለማይባል አይደለም። ፍጥረትን ከተቆጣጠረው ልዑል እግዚአብሔር ጋር ሰላም ስለሆነ ነው። እዛ ጋር ሂድ። ጥርሳቸው አይበላም። እዛ ጋር አስተካከል። ጥርሳቸው አሸንጉሊት ይሆናል። ሳር ነው የሚግጡበት። አይገሉህም፣ አይነኩህም። ሂድ እዛ ጋር ሂድ። ልዑል ጋር ፕላግ አድርግ። ተሰካ። ዶንት ኤክስፕሌን ዮርሰልፍ። ዶንት ትራይ። ትራማ መጥፎ ነው። አዩ ዊዝ ሚ በጣም በተለይ አበሻዎች ስሙኝ፣ ኤርትራና ኢትዮጵያን we have the shame culture አለን። ነውር ነው ሁሉ ነገር። ሰው ምን ይልሃል? ሰው እግዚአብሔር ምን ይላል አይደል? ሰው ምን ይልሃል?
ሰው ምን ይላል ሰው ምን ይልሃል ሰው ምን ይለኛል ሰው ምን ብሎኛል ሰው ሼም ካልቸር ስላለ ተደብቀን ነው ምን ሞተው ራሳችንን ነው ምናጠፋው በዓለማችን እኮ ለመጀመሪያ የአይጥ መርዝ የሚጠጣ ህዝብ እኮ የአበሻ ህዝብ ብቻ ነው ሌላ እኮ አይጠጣ ምክንያቱም ድምፅ አጥፍቶ መሞት ስለሚፈልግ አገኛችሁ we are the only nation በተደብቀን ምን ሞት እኛ ብቻ ነን ያውም ሱፍ ለብሰን ማን ሰው ጠላቴ ደስ አይበለው ብሎ ሱፍ ለብሶ የሚሞት ሰው መርዝ የሚጠጣ ለምን ደስ ይሏል ሻወር ገብቶ ጥርሱን ተፍቆ በኋላ ስገነዘ ራሱ ብሸተስ ብገነዝ ብሸተስ ሞቱ ለህዝብ ነው የሚኖረው ሞቱ ግነዛው ላይ እንትን እንዳይል ሼም እንዳይ ሙድ እንዳይዙበት ግነዛው ላይ አረ መድኃኒዓለም አረ ካልቸር ከሞትኩ በኋላ ሲፈልጉ ይሰባብሩ ያልቁ ሙድ ያዙብህ ቢሰክስኩብህ አንተ ምን አገባ you see how it affect our belief systemaችንን እንዴት እንደተጎዳ ተመልክቱት ጎበዝ የእግዚአብሔር ቃል ሊያጥበን ይገባል ሊያነጻን ይገባል በጣም ሼም ስለዚህ ምንድነው የምንለው ሰው ምን ይለኛል ትልና የመጀመሪያው ነገር ኃጢአት ሲሰራ ትደበቃል ከእግዚአብሔር አትደበቅ ከአበሻ ትደበቃል ሲደብር ከአበሻ ትደበቃል እቁብ ሲበላብህ ከአበሻ ትደበቃል ስትከሰር ከአበሻ ትደበቃል ለምን ምትፈራው ኪሳራህን ሳይሆን ካልቸሩን ታውቂያችሁ ውድቀትህን ሳይሆን እግዚአብሔርን ሳይሆን ምትፈራው ካልቸር ነው ሶ ምንድነው ዶሚኔት የሚያደርገን አሙጋሊ ቢሊቭ ሲስተማችንን ነው አፌክት የሚያደርግ ስለዚህ ራሳችን እንጠላለን ሞስት ፓስተርስ ነቢያት አገልጋዮች ዲፕሬሽን ውስጥ ሆነው እኛ ሀገር ነቢያት የበዙበት ለዚህ ነው ጌታ ነብይ ሆኖ አይደለም ያያል በጣም ዲፕሬሽን ውስጥ ስታዩ ሶስተኛ ዓለም ማየት ትችላላችሁ በጣም I'm telling you the psychology እውነት በጣም አፌክት ሲኖረው በጣም ይሄ የመነጠል ብቻ የመሆን ሲል አይኔ ይከፈታል ይሰማለሁ ትላለህ አያለው በደንብ ነው የምታየው እሰማለሁ ምክንያቱም ዲፕሬሽን ሶስተኛ አይናችሁን ይከፍተዋል ብቻችሁን ስትቆዩ ከዛ አገር ነቢያቶች የተፈለፈሉልን አብዛኛው የዲፕሬሽን ውጤቶች ናቸው ቅባት አይደሉም እነዚህ ሰዎች ምልክቱ ምነግራችሁ ንዛ አደባባይ ላይ ወጥተው 5 ሚሊዮን ብር ካልሰጠኝ ረግማለሁ ይላል ማለት ነው ኬት ነው የመጣው ሰው ምን ይላል ገንዘብ ካልሰጠኝ እገላለሁ ማመን ያመጣል ማለት ትጀምራላችሁ እገላለሁ የሚለው ነገር እነዚህ ውጤቶች ናቸው ስለዚህ ምንድነው የሚያስፈልገን ወደ እግዚአብሔር ቃል መመለስ ወደ ሶርሳችን መመለስ ነው ለዚህ እንዴን በአይምሮአችሁ መታደስ ተለወጡ እንጂ ይሄንን ዓለም ካልቸር የኛ ሼም ካልቸር አይደለም አሁን እንደምታዩት ክፍታፍ ነው እሱ ደግሞ ምንድነው የሚያረጋችሁ የኛ ትራማ ደግሞ የመጣው የሶማሊያን ሶሳይቲ አይታችሁ ሆነ ፊት ለፊት ነው የሚያወራው ፊት ለፊት ነው የሚናገረው ምናምን አይታችኋል አይደለ ከየት ነው የመጣው ይሄ ፊት ለፊት የመናገር ስትሉ እኛ ኦራተር ፒፕሎች ነው መንባ ተናጋሪዎች ነን ምክንያቱም በእኛ ጋር ህዝባችን አርብቶ አደር ነው ግመል ከብት ምናምን ያለን ኦኬ ገብቷቸዋል ስለዚህ የኛ ህዝብ ወንዝ ለማግኘት ሲል መረጃ ይለዋወጣል ወረኛ ሆኖ ፈልጎ አይደለም ምክንያቱም ውሃ የሚያገኘው እየተጓዘ ነው ስለዚህ ወዲያውኑ አንድረኛ መረጃ የሚያገኘው ወረኛ በጂፒኤስ አይደለም ጓደኛውን ነው የሚጠይቀው መረጃው ቶሎ ነው የምንለዋወጠው እንትን ውሃይቱ ጋር ያለው ሳርግጦሽ የት ነው ያለው ታብሶ በዛ የተነሳ የሶማሌ ህዝብ ከሚኖረው የባህል ሲስተም የተነሳ የኢንፎርሜሽን ህዝብ ሆኗል የሚያወጣዋል ይናገራል ያለ በዛ ይሞታታል አንተ ሳር የት ነው ያለው ውሃ የለም ካልቸራችን ዴቨሎፕ ሆነ ሁለተኛ እስልምናው ይባላል እስልምና አላህን ብቻ ፍራ ሌላውን አውጣው ይለዋል ማለት ያስተምራል እስልምና became a culture እስልምና became a politics እስልምና became everything ሆነ የሶማሊ ህዝብ
ደሪያ የሚለብሰው ካልቸሩ ስለሆነ አይደለም፣ እስልምናው ስለገዛው ነው። ብዙዎች አያውቁም። የሶማሌ ባህል ብሎ ድሪያ ያሳየኛል። ካልቸራችን አይደለም እሱ። የሶማሌ ካልቸር ይህ ግልጥ ያለ ነው፣ ይታያል። ይህ ክፍተት አለው፣ ፀጉር አይሸፈንም። ይህ ክፍተት አለ። አገኛችሁ? ካልቸር እስኪሆን ድረስ ዶሚኔት ያደረገው የእስልምናው መንፈስ ወይም የእስልምናው ካልቸር ነው። አዩት ሚጋይ እኛ ተናጋሪዎች አውጡ ማውጣት ነው። ያ አምጥቶ መጣልን፣ ይኸው እኔ ጋር አተረፈው ማለት ነው። ጦርነቱ እግዚአብሔር እየቀደሰልኝ ማውጣት ነው። እኛ ጋር ቶሎ ምክንያቱም ካሳደርከው ትሞታለህ። መረጃ መለዋወጥ አለብን። አንድ ሶማሌ ባስ ውስጥ ብትገቡ ገና የሚጀምርልህ ዜና ዛሬ ምን ነበር ብሎ ነው ጥያቄ የሚያቀርብልህ። አንተ ብትሆን አስደግሙብኝ ነው ወይ የምትለው? ምክንያቱም ሼር ካልቸር ነው። አታወሩማ። ምን አስቦ ነው? ምን አይቶ ነው ምናምን። እኛ አይናር አለብን ልንል እንችላለን። እናንተ ወይኔ ውርደት አይኔ ላይ ከአይኔ ላይ ቆሻሻ ያንሳ ወይኔ መስታወሳ ላይ አይቼው ትቼ ብላችሁ ልታብዱ ነው ምስሉ። እኛ አናብድም። በንግግር የሚያደግ ነው። ስለዚህ አይናር አለ ሲባል አልታጠብ ጥቼ ይገርማል። ውሃ ቤታችሁ አለ ብዬ ቤቱ ታጠቤ ነጽቼ እወጣለሁ ማለት ነው። እዛ ካልቸር ነው። ሁለቱም ሳይድ ኢፌክት አለው ኢን ዘ ኪንግደም ኦፍ ጋድ። ኢየሱስ ለዚህ ነው 30 ዓመት ኖሮ አንድ ካልቸር ክሬት ዴቨሎፕ አድርጎልናል። ዘ ኪንግደም ኦፍ ካልቸር የመንግስቱ ባህል አለ። ዛሬ ማህበረሰብ አስተማርኳችሁ፣ ሳይኮሎጂ አስተማርካችሁ፣ እግዚአብሔር ይበቃችኋል። ልቀቁኝ፣ ተፋቱኝ። እግዚአብሔር ይባርካችሁ። አረ አግሪካልቸር አስተማርኩ፣ ተንዘባዘብኩ። ጌታ ሆይ ይባርካችሁ። ቅድም ባስተማርነው ላይ ሪፍሌክት አድርጉና ጥያቄ ያላችሁ ካላችሁ ጠይቁ። ጌታ ይባረክ ፓስተር። ጌታ ኢየሱስ ዘመን ይባርክ። ደስ ይላል። በጣም የሚገራርም ነገር ነው የተማርነውና ገና መጀመሪያ ስትናገር ስለምንሰማው ነገር ደግሞ ስለምናየው ነገር እና አንዳንድ ጊዜ አናስተውል ቢሆን እድሜያችን ላይ ደርሰን የተያዝንበት ነገር ያንን ነው ለማላቀቅ የምንፈልገውና አንዳንድ ክሮች በጣም ረዥም ዙረት ካላቸው አንዱን ስትፈታው እዛ መጨረሻው ላይ ካልሄድክ በስተቀር መነሻውን አታገኘው። እና በጣም የገባኝ ነገር ሳናስተውል ለጥቂት ደቂቃ የሆነ ስክሮል ለማድረግ የምናየው ነገር ህይወታችንን ዘመናችንን ወጥመድ ውስጥ እንደሚከተው ነው ያየሁትና የምናየው ነገር ደግሞ የምንሰማውን ነገር መመዘን አለብን። እንደ እግዚአብሔር ቃል የማንሰማው ነገር፣ እንደ እግዚአብሔር ሐሳብ የማናየው ነገር ውደቅ በሚል ነገር አይወድቅም ማለት ነው። ህይወታችንን አዘቅት ውስጥ ይከተዋል። አንዳንድ ጊዜ ዴስቲኒያችንን ለመወሰን ካሰብን፣ ፍጻሜያችን ጋር ለመድረስ ካሰብን መነሻችን ላይ የምናየውን ነገር መወሰን አለብንና በጣም ነው ይሄ ነገር የነካኝ። ሌላው ነገር ምንድነው? ዝም ብለን እንደ ቀልድ የምናወራቸው ነገሮች ትዳራችን ላይ ሊሆን ይችላል፣ ልጆቻችን ላይ ሊሆን ይችላል። ከሰዎች ጋር ባለን ግንኙነት እንደ ቀልድ ነው የምናወራው። ግንስ ደግሞ እነዛ ሰዎች ከኛ ጋር ያላቸው ህይወት ወይ እነሱ የተናገሩብን ከኛ ጋር ያለው ህይወት ነፍሳችን ላይ አቅም እንደሚያገኝ ነው። ቦታ አለው፣ ዕውቀት ሆኖ ይቀመጣል። እንደ ቀላል የሚፋታ ነገር አይደለምና የምናየው ነገር፣ የምንሰማው ነገር፣ ደግሞ የምንናገረው ነገር መናገር ስለቻልን የተናገረው ነገር አቅም እንዳገኘ ስለገባን ብቻ ሳይሆን የምንናገረው የሰዎችን ህይወት አቋም እንደሚያሳጣ በእውቀት እንደ እግዚአብሔር ቃል መናገር እንዳለብን ገብቶኛል። ጌታ ኢየሱስ ይባረክ። ሌላው ደግሞ ለመታዘዝ መጀመሪያ መገዛት ይቀድማል። በጣም የገረመኝ ነገር ምንድነው? ብዙ ጊዜ የምናየው አንድ ቀንም ዲቃ ይህን ስታወራ ነበር ጸሎት ቤትና ልጆቻችን ባላችን አይታዘዙንም። አለቃ ሆነን ከስራችን ያሉ ሰዎች አይታዘዙንም እና ስለማይታዘዙ ነገሮች ብቻ ነው ሐሳብ የምንሰጠው። ስለማይታዘዙ ንቀት ነው እንደዚህ አድርጎኝ ነው እንላለንና እኛ መጀመሪያ ተገዝተናል ወይ? ገዢ አለን ወይ? እኛ ለእግዚአብሔር የሚገዛ ህይወት አለን ወይ? በእርግጥ ስለ እግዚአብሔር መገዛታችን በመታዘዝ ነው ወይ የምንገልጸው? ስለዚህ እንዲገዙልን የምንፈልጋቸው ነገሮች ባለመታዘዛችን እኛ የምንገዛው አካል ከሌለ የሚገዛን አካል አለ። ስለዚህ የምንገዛው አካል ደግሞ የሚገባውን መልስ የሚሰጠን
እኛ ለእግዚአብሔር በተገዛን ቁጥር ነው። ስለዚህ የሚታዘዙንን ሳይሆን የምንገዛበትን ቦታ መምረጥ አለብን። እየገዛን ያለው ማን እንደሆነ፣ ለማን እየተገዛን ለማን እየታዘዝን እንደሆነ ቀድመን ያንን መመርመር አለብን። ቆም ማለት አለብን ማለት ነው። ወደዚህ ሳይሆን መጮ ያለብን ወደ ላይ ያለን ህይወት በእርግጥ ከምንጫችን ጋራ ከመነሻው ጋራ የተጣበቀ ያለነው ምንጫችን ጋር ነው ወይ? ከምንጫችን ጋር የተፋታ ህይወት ካለ ህይወታችን እንደሚገባው የሚሄድ አይደለም። ስለዚህ ለብዙ ነገር መዘበራረቅ፣ ባል ሚስቱን የማይሰማው ሚስት ባሏን የማትሰማው ገዢ ስለሌላቸው ነው። በጣም የገረመኝ ምን አልክ? ባል ከገዢው ጋር ከተቆረጠ ሚስትን መግዛት አይችልም። ምክንያቱም ከገዢው ጋር ምን ብሏል? የተቆረጠ አንገት ስላለው ሚስትም ደግሞ እሱን ስታዩ የተቆረጠ አንገት አድርጋለሁ። ስለዚህ መገዛታችን ከላያችን ከሆነው አካል ከእግዚአብሔር ጋራ መጀመር አለበት። መታዘዝ ውስጥ መግባት አለብን። እና ደግሞ ምን አልክ? ለሰዎች ብዙ ጊዜ መጥቀም እንፈልጋለን። ሰዎችን ለመጥቀም በጣም እንጥራለን። መጥቀም የምንችለው ለእግዚአብሔር ስንገዛ ብቻ ነው። መጨረሻ ላይ እንዳል ሁሉ ነገር ሄዶ የቱ ጋር ነው የሚሄደው? ምንጫችን ጋር ነው። ከእግዚአብሔር ጋር ባለን ኮሚኒኬሽን፣ ከእግዚአብሔር ጋር ባለን ህብረት ነው ወደ ታች ትክክለኛ የሆነ አቋም፣ ትክክለኛ የሆነ አወራረድ የሚኖረው። ሌላው ደግሞ ምንድነው? ማንነታችንን ማወቅ። ስንወርድ የተዋረድን ይመስለናል። በጣም እዚህ ጋር የገባኝ ነገር መጀመሪያ ከከበረው ነው የጀመርነው። የኛ መዋረድ የከበረውን ማንነታችንን ልጅነታችንን አይወስደውም። ስለዚህ ማንነታችንን እያጣን አይደለም። ማንነታችን የምንገለጥበት የህይወት አቋማችን ነው። ትህትናችን ለታላላቆቻችን እግዚአብሔር በእኛ ላይ ለሾማቸው ሰዎች ስንገዛ ማንነታችንን እያስነጠቅን አይደለም። ምክንያቱም በትህትና ወይ ደግሞ ዝቅ ስላለ የሚወሰድብን ነገር የለም። መጀመሪያውኑ ማንነታችን ከከበረው ነው። ኢየሱስ ጌታ ነው። ሌላው በጣም የመጨረሻ እንዳለበዛ ብዙ ጊዜ ዙረት ላይ ነው ቤታችንን መስራት የምንፈልገው፣ ምላሶቻችን ላይ ነው። ይሄ ለሚስቶችን ሚስት ስለሆንኩኝ በጣም የወደድኩት ነገር ምንድነው? ምላሳችን ላይ ሳይሆን ጉልበታችን ላይ ነው ስራ ያለው። ብዙ ባሎቻችንን እንደዚህ አድርጎ አታድርጉ፣ ህይወትን ግለጡ፣ ባልሆኑ ምናምን በሚል ሳይሆን ከእግዚአብሔር ጋር ከጨረሰ ራሱ እግዚአብሔር ሄዶ ይነካቸዋል። ራሱ እግዚአብሔር አእምሯቸውን፣ ልባቸውን፣ አደራረጋቸው፣ ሰላማቸውን ይነካዋልና ምላሳችን ጋር ሳይሆን ጉልበታችን ጋር ነው አቅማችን። ከእግዚአብሔር ጋር የምንጨርሰው ነገር በትክክል ነገሮቻችን እንዲሄዱ ያደርጋቸዋልና ክብር ለኢየሱስ ይሁን። ጸጋ ይብዛላችሁ። ወዳችኋለሁ። ተባረክ ጁዲ። አንድ ጊዜ ሞኒተሮች ከእንትን ሪኩዌስት የላኩትን አውጧቸውና ጥያቄ ወይም ሪፍሌክሽን ያላቸው ሰዎች ካሉ አስገባቸው። እንትኑ ላይ ያሉትን ጌስት ላይ ያሉትን አውጧቸው። ሪኩዌስት የላኩት ጁዲ ቀጥያለች። እኔ በጣም የገረመኝ God is the source of all leadership መሆኑ ነው የገባኝና God is the source of all leadership ነው። እኔ አሁን እንደሚስት ሳወራ እንዳልከው ዛሬ ጭንቅላታችን ነው ያልከን። እና እውነትህን አንዳንድ ጊዜ በራሳችን የምንሰራ ነው የሚመስለን፣ ግን እግዚአብሔር ለሰው ለወንድ ራስ የሆነ ክርስቶስ ስለሆነ ለወንድ ላስተካክለ የሚችለው ክርስቶስ ራሱ ብቻ ነው። እኛ ግን በጸሎትና በመንበርከክ እንሰራቸዋለን። ማለት እንሰራቸው ሳይሆን መንገድ እንከፍትላቸዋለን ብለህ ነው የተናገርከውና አንዳንድ ጊዜ በአፋችን የምናወራ ይመስለናል። የራሴ ልናገርና እንዳልከው በቃ አንዳንድ ጊዜ እግዚአብሔር ቃል እንደዚህ አይደለም ነው የሚባለው፣ እንደዚህ እንላለን። ግን እውነትን አንዳንድ ጊዜ ኢጓቸው ከፍ ያለ ኢጎ ነው ያለው አልክና በመንበርከክ ግን ቤታችን እንደምንሰራ
እና ሴቶች ድማ ፋውንዴሽን የምንመስርት ሰዎች እንደሆነ ነው የተናገርከው። እና በቤታችን በመጸለይ በመንበርከክ ራሳችን ለእግዚአብሔር በሰጠነው መጠን ላይ ባሎቻችን ድማ እግዚአብሔር ራሱ ልባቸው እንደሚከፍት ነውና ሌላ በዚህ የተናገርከው ነገር ድማ የልባችን የጆያችን ምንጭ እግዚአብሔር እንደሆነ ማወቅ። እኔ አይደንቲቲ ያለው በክርስቶስ ያገኘሁት አይደንቲቲ ደስታ የሚሰጠኝ ክርስቶስ መሆኑ በማንም ምንም የማይሻር መሆኑ ማወቅ መረዳት አለብኝ። በቃ እኔ ልጅነቴ ማወቅ አለብኝ። ልጅነቴ ባወቅኩት መጠን ድማ ለባሌ ሳሚት ለማድረግ አይከብደኝም። ኢትስ ኖት ቢኮዝ ኦፍ እንደዚህ ስለሆነ ሳይሆን ግን አባቴ ስላለኝ አባቴ ላከብረው ስለምፈልግ አባቴ የተናገረው ነገር ስለሆነ ሳሚት ለማድረግ ድማ አይከብደንም። እሱ ነው የውስጥ ያደርኩት። እሱ ሲሆን እውነትህ ነው። የትዳር ማንኛውም ምንጭ ያለው ከእግዚአብሔር ጋር ያለን ኮኔክሽን ምን ይባላል ሲዛባን ይባላል ነው እንጂ there is nothing። ምክንያቱ የሰላም ምንጭ ወንድ አልክ ከእግዚአብሔር ጋር ሰላም ሳመጣ አቤቱ ድማ ሰላም ያደርጋል። እና ሁላችን የተጠራነው ጥሪ ለእግዚአብሔር ባለው ነገሮች ላይ ስንሆን እግዚአብሔር ድማ በቤታችን የሚያመጣው ነገር እንዳለ ነው የገባኝ። ያልከን ምን ነው ከአፋችን ከመናገሩ ፋንታ ጉልበታችሁ አድሱ ከእግዚአብሔር ጋር እናንተ ስትሆኑ ቤታችሁ ድማ ይሰራል ነው ያልከን። እንትን አንድ ነገር ልጨምርላችሁ። ያላመነ ባል የክርስቶስ ጋር ራስ ሊሆን ይችላል። this is the challenge ዲቦ አላገባሽም ወይስ ማናቀው ነገር አለ? ያላመኑ ሰዎች they can't be አይደለ? አሁን እዚህ ጋር ነው ቻሌንጅ የሚያደርገው። ኦኬ ስለዚህ ምንጸልየው ጌታ ሆይ ሄዳቸውን ሳይሆን ልባቸውን ቀየር አይደል? ምክንያቱም ጌታን ሲቀበሉ ነው ክርስቶስ የነሱ ራስ መሆን የሚጀምረው። ላላመነ ሰው ራስ አይደለም። ልክ እናንተ ያላገባ ሰው የእናንተ ራስ ሊሆን ስለማይችል ልድገመው። ማንም ወንድ የእናንተ ራስ አይደለም። የእናንተ ራስ የሆነው ያገባችሁ ብቻ ነው። የተወለደ ብቻ ነው ክርስቶስ ራሱ የሚሆነው። you see the እንትኑ ነው ይታያችሁ። አሁን ለምሳሌ እኔ የጁዲ ራስ ልሆንም አልችልም። መቼ መማር ነው ባሉ አይደለም። ከኔ ያልወጣች የወጣችው አካል አላት የዛ ሰው። አሁን እሱ ጁዲ ካልሆነ ልክ እንደዚሁ ክርስቶስ ደግሞ ራስ የሚሆነው ከሱ ለወጡት ነው። for his body ነው ሄድ የሚሆን። ስለዚህ ምንድን ነው የምናደርገው? ኦፍ ኮርስ ሰው እንታዘብ፣ ወደዛ ልመጣለን። ስለዚህ አላመነም ሰውየው። ስለዚህ he can't be under leadership of Christ ይሆናል። ግን ምን ይላል? ያላመነ ባል ባመነች ሚስቱ ይቀደሳል ወይ አለው ማለት ነው። ሰውየው የሚነካበትን አትሞስፌር ነው እናንተ ክሬት ማድረግ ያለባችሁ። እንዴት ነው ወደዛ መምጣት የሚችለው ነው የሚባለው። ምክንያቱም መኖር ከፈለገ መኖር አለበት። አትፍታ ነው የሚለው መጽሐፉ። መኖር ከፈለገ እናት አረ እያቃጠለኝ እያንገበገበኝ ልኑር ወይ ስትሉ ኖ እንዳትቃጠሉ እናንተ ውሃ ሁኑ ማለት ነው አይደል? የምትቃጠሉት ካርቶን ስትሆኑ እኮ ነው የሚያነዳችሁ። ከካርቶንነት ወጥተ ውሃ ሁን። የህይወት ውሃ ከሆንክለት you have to be flow ማለት ነው። አሁን አንዳንዶቻችሁ አሊ ምን እያወራህ ነው? ይኩም በቃ ማይቻል ነገር ነው የሚል ስሜት ይሰማኛል። ማውራው ነገር 22 ዓመቴ ነው ካገባው። አሁን ተዋጠለ? አሁን በደንብ ተዋጠለ? እንትን ላይ አይደለም፣ ሰማይ ላይ አይደለም የተጋባሁት፣ ምድር ላይ ነው የተጋባሁት።
እና እስኪያቅለሸልሽ ድረስ ልነግር እችላለሁ በጣም ስለ ትዳር ማለት። የኔ ኤክስፒሪየንስ ግን የእናንተ ትዳር ሊሆን አይችልም። የእግዚአብሔር ቃል ነው ስታንዳርዱ። ለዚህ ነው መጽሐፉንም ማወራላችሁ። እኛ የህይወት ቴስቲሞኒያችን ሊያነቃችሁ እንጂ ላይፍ ስታይላቸው ነው። ለዚህ ነው የብዙ የትዳር መጽሐፎች የጉርጋድ የሚከቱት የሰዎችን ህይወት። ነግሬያቸዋለሁ። እቺ ትንሽ ፈገግታ አስብላለች። ሰው ከተጋቡ 30 ዓመታቸው ነው ሰዎቹ እና የመጡት ከሰሜኒቷ ኢትዮጵያ የዛን ጊዜ በሃፓ ጊዜ ነው የመጡት ወደዚህ ወደ አሜሪካ። እና አንዱ ትዳር አስተማሪ እያስተማረ እያለ ሚስትን ሃኒ ብለ አበባ ስጣት ምን አለው ማለት ነው። እዛ እያስተማረ ሜሬጅ ተማረ። በቃ ትዳሬ ሊጣፍጥ ነው ብሎ ሰውየው ከ30 ዓመት በኋላ የሰሜን ሰው ናቸው። ሲራመዱ ራሱ ሳይነካኩ ነው እንደዚህ እያሉ ነው የሚራመዱት። እና ሰውየው ሲጠራ የነበረው ራሱ ጋሼ የተባለን ሲጠሩት የነበሩት ሚስት ደግሞ አንቺ እያለ ነው ሲጠራ። ግን 30 ዓመት ተጋብተዋል። ክብር ለኢየሱስ። አንቺ ብሎ መጥራትም ሃኒ ብሎ መጥራቱም ውጤቱ ያው ነው። ጥቅሙ ምንድን ያለው ላይፍ ላይ ነው። አሁን የዘመኑ ወጣቶች ምንድነው ቤቢዬ፣ ቤቢኮ፣ ሆዴኮ ምናምን ብለህ ትኮረክማለህ ማለት ነው። እንትኑ ላይ ነው ጫወታው ያለው ላይፉ ላይ ነው። እነዚህ ሰዎች በ30 ዓመት የሜሬጅ ታሪካቸው ጌታዬ እያለች አልተደባደቡ። ሴትየው እየተባለ ተነጫንጫም አታውቅም። እሳቸው አልበሉም። አሜሪካ ውስጥ መጣችሁ አስቡ። አሜሪካ ውስጥ እሳቸው እየተባለ ሲጠራ ማለት ነው። ከዛ እንደኔ አይነት ፍንዳታ ትዳር ሲያስተምር ላቭ ማለት ሚስትህን የመጀመሪያው ነገር አበባ ትሰጣታለህ። 6ቱ የፍቅር እንትኖች ኩካዬ ክፈቹ 6ቱ የፍቅር የትዳርን ማሞቂያ ማሽኖች 18ቱ ፍቅርን የምታጦዝባቸው ቁልፎች ምናምን ብሎ ሰውየው ቁጭ ብሎ ሜሬጅ ሰማ። ከ30 ዓመት በኋላ ራሱ ሲማር ሰውየው ከ30 ሰው አግብቻለሁ እንዲህ እስኪል ድረስ ነው ትምህርቱ። ታውቃላችሁ የዘመኑ ትምህርት ያጦዛቸዋል። እንደ ሞቲቬሽናሊስት ራሱ አላመነም ማግባቱን። ቁጭ ብሎ አግብቻለሁ እንዲህ ነው እንዲህ ትዳር ብሎ ሰላማዊ የሆነ ሰውዬ ማታ ከክላስ ወጥቶ ከፕሮግራም ገበደ አበባ ከወልማርት ገዝቶ ሃኒ አይ ላቭ ዩ ብሎ አጽፎ ሄደ። በር ሲያንኳኳ ሁሌ ሲገባ ሰውየው እንደገባ ሳሎን ነው ቁጭ የሚለው፣ ቲቪውን ነው የሚከፍተው። የዛ ቀን ግንባር አይሰማም። ከሴትይቷ እንዲህ ብለው ቆሙ ማለት እንደዚህ ብለው ቆሙ። አበባውን ሲያሳያቸው አዩና ማሞተ ብለው ጠየቁ ማለት የመጀመሪያው ማን ይሞተው እና ሴትይቷ የመሰላቸው ግንባር ስሞ አበባ አምጥቶ መርዶ የሚነግራቸውን የመሰላቸው መርዶ ቡሽ ግንባሬን ስሞ ቀይ አበባ ከወልማርት የሚያል ገዝቶ ግንባር ስሞ ሶፋ ላይ አልተቀመጠም። ወደ መኝታ ቤት ሊገባ ማለት ሰባኪው አጡዞታል ሚስትህን ምናምን ብሎ አይ አንቺ ደግሞ ያጭ ብሎ አላት ማለት ነው። ደነገሩ ሴቶች። እጭ ተባብሎ ያውቁ ያጭ አንቺ ደግሞ ዘመናዊ ይሆኛል። ከዛ ወደ መኝታ ቤት ሲቆቆቆቆቆቆ ምን ልትሆን ነው? እኚህ ሰውዬ አልጋ ላይ የሚወጡት ማብራት አጥፍተው እራት በልተው ያውም ተመደናደሪ ተባብለው እራሱ አልጋ ላይ ሴክሱን የሚያደርጉ ደናደሪ ተባብለው ነው። ደናደሪ ምናምን ተባብለው ከዛ በኋላ መብራት ጠፍቶ የቱ ጋር ነሽ ብሎ እጁን ሰዶ ነው የሚያገኛት። ይህን ቀን በቀን ከዛ ሴትይቷ ቆይ አሉ
በጣም ፊታቸው ተቀያየረ። ሳሎን ቁጭ ብለን እናወራ ያሉት ነገር ድሮም አሉ ሴትዮዋ ስራ እያልክ እያመሸ ስትመጣ አልጣመኝም ነበር። የትኛዋ ወስላታ ጥቁሮቹ ያበላሻሉ አሉ። አበባ ከመቼ ወዲህ ነው እዚህ ቤት ገብቶ የሚያውቀው? ከዛን ቀን ጀምሮ የሴትዮዋን አይቶ አያውቅም። ከዛ በኋላ ሰውየው ከቸርች ቀረ። የትዳር ትምህርት ሲባል ሁለተኛ አይማርም። እና እባካችሁ የለመዳችሁትን ያዙ። ቤት የሚመራው እናንተ እንደጀመራችሁት ነው። ትልቅ አበባ እሳቸው የሚያውቁት ፊነራል ላይ ቀብር ላይ የሚያውቁትን አበባ አንተ ወስደ ሃኒ ቫላንታይን ዴን ብለ ቫላንታይን የሆነ ቪኖ ያጠጡሁና ጨዋ የሆነቿን ሴትዮ ጠርጣራ እንድትወድ ምን ውስጥ ነው የገባው ብለ እንደዚህ አትመኗቸው። አስተማሪዎቻችሁን ባይብሉን እመኑ። The culture is your house. How to protect your family, you knows. አበባ ሳትሰጥ ቤት ሰላም ኮን አትስጥ። ቤቱን ለምን ገሃነም ታደርጋለህ? አረ ብዙ ለነግራችሁ ይችላል። እኛ ስንት ጉድ ነው የምንሰማው። አትስጥ አበባ። ቤት ሰላም የሚሆነው በቆሎ የምታመጣ ከሆነ ገብቷል። እንትን ቆቀር የምታመጣ ከሆነ ቆቀር አምጣ። በቃ ተው እንዲ ሃኒ ዛሬ 5 ስታር ነው ሆቴል ሊሞስቱ ሲል you are a couple. ሜሬጅ ነው። እናንተ እግዚአብሔር የሰጣችሁ ቤት ነው። አክተሮች አይደላችሁ። ይህን ስናገራችሁ እግዚአብሔር ምስክሬ ነው። እችን ታል እየጸጸተኝ አይደለም። ማይ ስፒሪት ፍሪ ነው። በጣም ይህን ሳወራችሁ ላስቋችሁ መስሎች ስፒሪቴ በጣም ንጹህ ነው። I'm just saying you are not an actor. Your wife she's not a እንትን አክተር አይደለችም። አንተማ እረፍ። ስክሪፕት አይሰራም ትዳር ላይ። ትዳር ላይ የሚሰራው ይሆን ከሆነ ነው የምትሆነው። ፒሪድ ካልቸር አለ በቃ ማትጣላበት። እሷም ስፈልግ ስልጤቱን፣ ሶማሌቱን፣ አማራቱን፣ ጉራጌቱን እዚህ ካልቸር ላይ ካልተግባባችሁ መፍረስ አለበት ማለት ነው። ያ ካልቸር መልሶ መሰራት አለበት። አገኛችሁ? መልሶ መሰራት አለ ወደዚህ ለማምጣት። ይህን ስል በጣም ብዙ ነገር ልነግር ይችላል። የካልቸር ልዩነቱ ወደ መጽሐፍ ቅዱስ እውነታ ውስጥ መተን ነው ከዛ በኋላ ያንን መስራት የምንችለው። ለምሳሌ እኔና ባለቤት ስንጋባ እሷ ድሬዳዋ ልጅ እኔ አዲስ አበባ ልጅ፣ ምን የሚያግባባን ነገር የለም። ከዛ ጌታን ስወደው ነው የድሬዳዋ ልጅ ካልቸር መቀበል የቻልኩት እንጂ የድሬዳዋ ልጅ ካልቸር ተቀብዬ አይደለም። መጀመሪያ ጋድ ኢዝ አ ሶርስ፣ መጀመሪያ ግሬስ ስላለ ማለት ነው። ያንን ካልቸር አንደርስታንድ እንዳረገው እንድቀበለው እንድወደው ያደረገኝ ጌታን ስለምወደው። ተግባባ? ካልቸር ከቀደመ ቦሪንግ ይሆናል። አሁን አስቡት፣ የአዲስ አበባ ልጆች እየተንሸኳሸኩ ነው የሚያወሩት። ሚያሙ እኮ ነው የሚመስሉ ቀስ እና ሆዴ ምናምን እያለ ነው የሚያወራው ማለት ነው። የፈረንሳይኛ የሚያወራ ይመስላል ማለት። የድሬዳዋ ልጆች ደግሞ ማለት እጁ ያወራል፣ አፉ ያወራል፣ ፀጉሩ ያወራል፣ ጭንቅላቱ ያወራል። ምን ይህም ሰንጣቃ ነው ትለዋለ። ያንን ካልቸር አዳብት ለማድረግ መጀመሪያ you have to love the Lord ማለት ጌታን ትወደዋል። ጌታን ስትወደው ያ ካልቸር ራስን መስዋዕት ለማድረግ ልክ ኢየሱስ የሰውን ስጋ እንደለበሰ አናጺ እንደነበረ ያን ካልቸር የወደደው እኛን ስለወደደን ነው። ኢየሱስ ተርፋማ ለመሆን አይደለም የጸራቢ ልጅ ይሆን is not to make money to change mankind ነው ኢየሱስ የጸራቢው ልጅ ይሆን። The ultimate goal of Christ not to have a make money to change ነው mankind። ስለዚህ ኢየሱስ ለሰው ልጅ ሲል የማይሰራው ነገር የለም ማለት ነው። አንዳንዴ ካልቸር እናጥና እኔ የሌለኝን እንዴት አጠናለሁ? Honestly speaking, how? I can't. I don't like it. Like አንድ በቀደም ዕለት ምግብ እየበላ በጣም የሚወዱኝ ሰዎች ጋበዙኝ ማለት ነው። ምግብ so funny በጣም ይወዱኛል እና ምግብ ስንበላ ፓስታ ነበረ ምግቡ ማለት ነው። እና እኔ ሹካ አልወድም። ያው ሹካ ማምስጣት ነው፣ እጄ ማምስጣት። ከዛ በእጄ ሳነሳ እያየዋቸው ፊታቸው ገሃነማዊ ሐምራዊ
ወይን ጠጅ መልክ ብቻ ሲቀያየር ይታየኛል። እና ፓስተር በእጄ ነው የምትበላው አሉኝ። አዎ በእጄ ነው። ሆን ብዬ ነው እኔ ደግሞ ወደሴ በእጄ ነው የምትበላው? አዎ በእጄ ነው የምበላው። አያቅለሸልሽም? አላጎረስኩ። ከዛ እኔ ወንድማችሁ ፍቅር ወደ የለ ሙዝ ሲጨምሩልኝ አልኩ ማለት ነው። ይኸው የኩኩን ፊት አሁን አንቺ ነሽ እኔ የምትወጂው። ጌታን ሙዝ አምጡልኝ አልኩኝ። ከሙዙ ጋር አቦካሁት። እስቲ አሁን እስቲ ካደኝ ፓስተሪ አይደለም ብለህ እስቲ አያለው መዳሜ አያለው እስቲ አሙታ በአንተ እጅ አልማርም ብለህ ውጣ። ከሙዝ ጋር አደረኩት። እንዲህ ነው ያሉት። ጾታን ብትቀይር እኔ እንደዛ ነው በላው እንኳን ፊት እኔ ምን አገባኝ? አያገባኝም። So listen to me guys. እኔ ወንጌልን ረጅም ዓመት ነው የሰራሁት። ወንጌል ስንሰራ የሰዎችን ካልቸር የወደድነው የሚገቡበትን ሲኦል እያየን ነው። ካልቸራችንን የቀየርነው ስለምንወደው አይደለም። ይስሙኝ፣ ከሚገቡበት ሲኦል የነሱ ምግብ መብላት ይሻለኛል። የፈለገ መስዋዕት እከፍላለሁ እነሱ የኔን ወንጌል እንዲቀበሉ። ዩሲ ካልቸርን የኛን ካልቸር ጥለን የምንሄደው የሚገቡበትና የተከፈለላቸውን ዋጋ ስናይ ፓስታ በሙዝ አይደለም። ደግሞ እናንተም ብሎ ምግብ አላችሁ እናንተ እንጀራ ላይ ጠዋት ላይ እንጀራ ፍርፍር፣ ምሳ ላይ እንጀራ በወጥ፣ እራት ላይ እንጀራ በቁርጥ አይደል የምትበሉት? ምንድነው አበሻ ልክ ስፔሻል ነገር እንዳላችሁ ከዛ በኋላ ያንኑ እንጀራ ድርቆሽ ታደርጉታላችሁ። ከዛ በጣም አሪፍ ስትሆኑ ደግሞ ጥቁር ጤፍ፣ ነጭ ጤፍ፣ የማሽላ ጤፍ የተመታ ምግብ ይዘ ሙዝ ፓስታ በሙዝ ያቅለሸልሻል። ዛሬማ ነገረኛ ሴት ሆንኩ። ጌታ ታወቀኝ። በጣም ነገረኛ ሴት ሆንኩ። ጌታን ዘግቼ ልወጣ ነው። ኧረ በኢየሱስ ማሪ ወንጌል አገር ኤኒዌይስ እናንተም ካልቸር አለኝ ብለህ አትንጣጣ ለማለት ያለው። ኤኒዌይስ ካልቸር የምንቀይረው ከምንወደው ሰው አንጻር ነው። ኢየሱስ የሆነው የሰው ባዲ ምርጥ ስለሆነ አይደለም፣ ከሚያድነው አንጻር ነው። ሂዝ ታርጌቲንግ ሴቪንግ ማንካይንድ እንጂ ሰውነት ተርፍ የለውም። የባሪያ መልክ ያዘ ይላል። አገኛችሁ? አሁን አንድን ካልቸር ሂዳችሁ አንድን ሰው ለመውደድ ከፈለጋችሁ መውደድ ያለባችሁ መጀመሪያ ሰውየውን እንጂ ካልቸሩን አይደለም። አዳፕት ማድረግ ትችላላችሁ። ኢዚሊ አትራክት የሚሆነውን ትሆናላችሁ። እኔ በእውነት በዚህ ዓለም ላይ መጽሐፍ ቅዱስ ውስጥ ካስደነቀኝ ነገር የኢየሱስ ሰርግ ቤት መገኘት። በቃ ያን ያህል ዋጋ እንገኛለን። ሰው ይደሰት እንጂ ነፃ ይውጣ፣ ሰው ይዳን እንጂ ሰርግ ቤት እንገኛለን፣ ለቅሶ ቤት እንገኛለን፣ የሞተ ሰው ቤት እንሄዳለን፣ ሁሉ ቦታ ላይ እንሄዳለን። ዓላማችን ካልቸራቸው አይደለም። ዓላማችን ማዳን ላይ ስለሆነ እዛ ላይ ከሰራን ኢዚ ልላችሁ ፈልጌ ነው። ሁላችን ራሳችን ሌላ ላስለቅሳችሁ። አሁን የግመል ስጋ በስመ አብ ጴንጤ ሆኖ አገልጋይ የሆነ ሰው ከን ኢማጂን የግመል ስጋ ባለ ሰው ወዲያውኑ ወደ ኦርቶዶክስነት ብሎ የሚቀበል በስመ አብ ወልድ መንፈስ ቅዱስ የግመል ስጋ ትበላለህ እንዴ? ከአንድ ደቂቃ በፊት ጴንጤ አልነበርክ እንዴ? አንዱ ለሁሉ ሞተ ምናምን ስትለኝ አልነበረ ወይ? ምክንያቱም የኦርቶዶክስ ካልቸር ነው ግመል የማይበላው ምናምን አይደል? ወንድሞቻችን ለዛ አይበሉ እግሩ የተሰነጠቀ ምናምን የምትሏት ዘውልቁ ላይ ያለች ካላለች አይደል? ለሷን ተፈተፍ የግመል ስጋ ፓስተር ደግሞ ፓስተር ብለው ጠርቶ ፓስተር የግመል ስጋ ትበለስ ሰር ስኪዝ ሚ ሶማሌ እንደሆንኩ ታውቃለህ። የመጨረሻ ቤስት ምግባችን ግመል ስጋ። ረጊታው ደከመኝ ማውራት። ኤኒዌይስ በቃ ጨረስኩ። አይደክ ማውራት ጌታ
ካልቸር ለመቀየር አትንጠራሩ፣ ያደክማችኋል። ኢየሱስን ውደዱ። ኢየሱስ የወደደበትን ያንን ልብ ያዙ። ካልቸር ቀላል ነው በጣም። ከሰማርያ ሴት ጋራ ማውራት ከፈለጋችሁ ያገባችሁን ባል አይደለም መቁጠር ያለብን። የሞተላትን ኢየሱስን ካየ 5 ባሎቿን ምንም አይደለም። you see how እንትን አይታችኋል። የዘመኑ ሰባኪ ቢሆን ምን ብሎ ነው ማለት እቺ መጽሐፍ ቅዱስ አውቃለሁ ትላለች 5 ያገባች። ምክንያቱም ሴትዮዋ ቶራን ታውቃለች፣ ሕግ ታውቃለች፣ መሲሁ እንደሚመጣ ታውቃለች። ኢየሱስ ለሚጠይቃት ጥያቄና የምትጠይቀው ጥያቄ ኢንቴንሽናሊ የሃይማኖት ዕውቀት አላት፣ የባህል ዕውቀት አላት። እቺ ሴትዮ አይደለ እንዴ አባታችን ያዕቆብ እያለች ነው የተናገረችው። እዛ ጋር ቆሞ ሴትዮዋን ለመቀበል ባሏን አይደለም መናገር ያለባት። you see እኛ ምን ጀምሮ ከማጋለጥ ነው እንጂ ከማፍቀር አንጀምር። አንግባባም። አገልግሎት ከማጋለጥ አልጀምር። እግዚአብሔር አይኔን ከፍተህ ኃጢአቱን ንገረኝና ብለህ ልታሸማቀው ከዛ 4ኛ ሥላሴ ትሆናለህ ማለት ነው። ጋንተ ቅዱስ ወይው እንዲህ ብሎ ያያል፣ በቃ እንዲህ ብሎ ያያል። እኔ እሱ ኃጢአተኛ 5 ባል ኢየሱስ 5 ባሎች እያላት እያወቀ ስለ ሕግና ስለ አምልኮ ስርዓት ስታወራ በትህትና ያዳመጣት። ይሄ ሁሉ ጥቅስ እያወቅሽ ነው ወይ 5 ባሎች ያገባሽው? አፍሽን ዝጊ አላላት። ከሚገርማችሁ ሁኔታ አላሽሟጠጠም ነበረ ስታወራ። you see ምክንያቱም ኢየሱስ ያውቃል፣ ሕጉን ታውቃለች። ሕጉን የሚያኖር ጸጋን ያጣቸው። ስለዚህ ኢየሱስ የመጣው ሕግ ሊሰጣት ሳይሆን እንዴት ማግባትና ለማግባት እንደሌለባት ሊያስተምራት አልሰጣትም። 5 ያላትን ባዶነት የሚተካ የህይወት ውሃ ምንጭን የሰጣት። እዛ ጋ ነው ታሪኩ የተቀየረው እንጂ ማግባት ኃጢአት ነው። 6ቱ የኃጢአት መንገዶች፣ 4ቱ የመመለስ መርሆች፣ 18ቱ የመቀየር ፕሮግራሞች አይደለም ያላት። እናት ዓለም ይኸውልሽ የህይወት ውሃ እሰጥሻለሁ ለዘላለም ከቶ አትጠሚም ነው ያላት። እሷ የኃጢአት ችግር አይደለም ያለባት፣ የእርካታ ችግር ነው ያለባት። እኛ ዘለን የኃጢአት ሃሁ ነው የምናስተምራቸው ሰዎች እኮ ነፍሳቸው የጽድቅ ጥማት ጠኔ ውስጥ ስለገባ ያንን የጠኔ የረሃብ ጥማት ኃጢአት በማድረግ ሊሞሉት ነው የሚፈልጉት። Are you with me guys? So satisfy የሚያደርጉት satisfy ሊያደርጋቸው የማይችል ነገር እየከተቱ ነው። 1 2 3 5 አድርጋለች። ኢየሱስ አውቆታል። የዚህ ሁሉ ምንጭ የእርካታ ችግር ነው ያለባት፣ የባል ችግር የለባትም። ሁሌ እነግራቸዋለሁ። ለባል እቺ ሴትዮ 5 ካገባች እልል ያለች ቆንጆ ናት ማለት ነው። ልርጋው እቺ ሴትዮ 5 ባሎች ነበረች ካላት ሴትዮቷን ወደ 6 ተቀጥላለች ማለት 7 ተቀጥ ኢየሱስ ባይመጣ ተቀጥ። ምክንያቱም መልኳ ቆንጆ ነው። 5 ማምጣት ከቻለ መቀየር ያለባት ሴትዮቷ 5 እያገባች መርካታ አቁማለች ማለት የህይወት ክፍተት አለ። ኢየሱስ መጥቶ ባል አይደለም የሰጣት ምንድን ነው መሰላችሁ? የህይወት ውሃ ምንጭ ነው የሰጣት። ምንጩ ሲመጣ ባል ያ ዜሮ ይገባለታል። እንዲህ ነው የምትሉ አላግባ ልኑርለታ ለሱ ብቻ የሚል እርካታ ውስጥ በቂ ነዋ፣ መድኃኒቴ ነዋ። ፕላግን ያደረገችው ሶርሱ ጋር ምንጩ ጋር ከተሰካች 4 ነጥብ ማለት ነው። ክብር ሁሉ ለኢየሱስ ይሁን። ኢየሱስ መልስ የመለሰው ኦኬ አሁን የሚያስፈልግሽ የትዳር አመራረጥሽ ክፉ ነው ብሎ አይደለም ትምህርት የጀመረው። የእርካታ ችግር ያለብሽ እሱን ሰጣት። ሴትይቷ እንሰራዋን ጥላ ኢየሱስ ጌታ ባል ትቀያይራለች፣ አታርፍም፣ በአንድ አትጸናም ተብሎ በሚወራበት ሶሳይቲ መካከል ወንጌላዊ ሆና ሄደች። የተሸማቀቀችበት ህዝብ መካከል ወንጌል ለመስበክ የሄደችው የጠጣችው ምንጭ ነው። ያቆመችው ኃጢአት አይደለም። ያለበዛ ጊዜ ይፈጅ ነበረ። ቀስ እያልሽ እየተለወጥሽ ነው ወንጌል መስበክ ትባል ነበረ። ሴትይቷ እሱ አይደለም፣ ያሰባበቅ ስታይል አይደለም የምትመሰክር የሄደችው ሰዎች እንዴት እንደሚድኑ ሳይሆን እንደዳነች ለመመስከር ነው የወጣችው። ወንጌል እንዴት እንደዳናችሁ መመስከር እንጂ
ስሙኝ፣ እንዴት ሊድኑ እንደሚችሉ መናገር አይደለም። ካልዳንክ አታውራ። አይወቃችሁ። ኦኬ አገልጋይ ምስክ አጠራ አድርጋችሁ ተናገረች። አገልጋይ ማነሽ? ሳሚዬ ሻወርሃለሁ። ሳሚዬ ግን ዛሬ ግን አይደለም። እሺ ቀጥይ እናቴ፣ ሚውት ነሽ። ሻሎም ሻሎም። ሌሎቻችሁም ሻሎም ቤቶቻችን። ጌታ ኢየሱስ ይባርክ። በእውነት ደስ የሚል ትምህርት ነው እና እኔ ትንሽ ስለ ትዳር ስታወሩ ነው የመጣሁት። ቆይቼ ነው የመጣሁት፣ ጸሎት ላይ ስለነበርኩ ሌቶኝ ነው የመጣሁት። ብዙም አልሰማሁም። ግን የኔ ባል አንድ ቀን ቸርች አልሄድም አለ። ምነው አልኩት። እንዴ ሳምንቱ ሙሉ ቤቴ ቸርች አይደለ? ለካ ቡና ለመጠጣት ስቀመጥ ስነሳ ወንጌል ስናገረው ቸርች ሆኗል ማለት ነው ቤቱ። ኦኬ። እና በቃ ብዙ ጊዜ ዮሐንስን ነው የሚያስተምረው እና ሰማይ ቆላስይስን ትቶ ነው ማስተምረው። ቤት ውስጥ አወራለሁ፣ ብዙ ጊዜ አወራለሁ። በቃ እሱ ቻይና ፊልም ያወራል፣ እኔ ስለ ዮሐንስ አወራለሁ። እና ከዚያ በፊት ግን ካምፓስ ነው የተገናኘ ነው አብረን ስንማር ማለት ነው። እሱ ያኔ ዶክተሬት ሲያጠና አይነችው ነበረ እና ጓደኛ ከሆነን በኋላ ከ4 ዓመት በኋላ ሲሜን ወይንሸት ተሰማ ብሎ ሴቭ አድርገው ካልቸር የምለው ነገር ላይ እንደ ወይንሸት ተሰማ ይላል እንደ ይሄ ያልኩት እና ይሄ እኮ ወይንሸት ተሰማ ነው ያለኝ። ሲሜን እንኳን አልቀየረም። ጠይቁ አለች። ምን ብዬ ልጠይቅ? አትሊስት ሰው እኮ ሌላ ሰው ነን ወይኔ ብሎ ይጠራል። ምን ሆኖ ነው ወይንሸት ተሰማ ይላል እንደ በኢየሱስም ብዬ እሱን ቀጠጋ አልኩና ሲሜን እኮ ወይንሸት ተሰማ ነው ያልከው፣ አትሊስት ታንቱ ብለህ ወይ ጨምር አልኩት። ኧረ ቦታ አይዝም አለ ማለት ወይንሸት ተሰማት እና ቦታ አይዝም ስለ ታንቱ ልለው እንደሚኪታ ዝም ብዬ ተስፋ ቆየ ቆረጥኩት። ያንን በቃ ማለት አይልም ማለት ይሄ ሰው በጭራሽ አይልም አልኳት። ለይቴ ንገሪው ምን ብዬ እና እንደ ካልቸራችን እንኖር ማለት ሪሊ ነው ፓስተር። እና እንደገባን እንኖርና ባሌ ጋር እንድኖር ያደረገኝ ያቺ ሜሴጅ ነች። ያኔ ማለት ነው ኦልሞስት ከ14 ዓመት በፊት ነው በትዳር 10 ዓመታችን ነውና ከዛ በኋላ ግን የመጀመሪያ ልጄን እስከምወልድ ድረስ ወይንሸት ተሰማ ነው የምለው ስሜ። እውነቴ ነው የምላችሁ አልተናገርኩም። ከዛ አንድ ቀን እሱ ከባሌ ነው የመጣው። እኔ አዳማ ነበርኩኝና እኔ ያኔ አዳማ ነው የምሰራው ግሬት ኮሚሽን ላይ እና ከባሌ መጥቶ በቃ ሳቀ። ከዛ እስቲ ለምን ቼክ አታደርግ ማለት ቼክ ሳደርገው የኔ ነው እኔ ባልጠይቀው ጉዴ ነበረ ማለት ነው። ማለት ውስጤ ላይ ጽንስ ይሆናል አትሊስት እና እግዚአብሔርን አመሰግንኩ ማለት ነው። እዛ ቀን ምንም ሳልናገረው ከሁለት ዓመት በኋላ ምን ማለት ፍቅር አለ ፍቅር ብሎ ሴባርባ እሰይ ከ4 ዓመት በኋላ ከ6 ዓመት በኋላ ከ4 ዓመት ጓደኝነት ወይንሸት ተሰማ ግን ይወድሻል። በእግዚአብሔር ፊት ነው አብረን ነው የተማርነው። ጌታን የተቀበለው ግን እኛ ሚሽን ያን ዶክተር ጌታን እዛ ነው የተቀበለው። በእኛ እኔ ፌሎሺፕ ሊደር ነበርኩኝ። በሚሽን ነው ጌታም የተቀበለውና በጣም ያከብረኛል፣ በጣም ይወደኛል። ግን ያው በቃ ወይንሸት ተሰማ ነው እንጂ ፓስተር እንደው ወይንሸት በደረቁ እስከና አባትሽ ኧረ ታንቱ ጨምር ያልኩት ታንቱ ጨምር ስለው ኧረ ቦታ እኔ አሁን ማንም ወንድም ሆኖ ሴት ፍቅር ብሎ ምናምን ሜሴጅ ስልክ ደስ አይለኝም። አሁን ላይ
እኔ አበባ ብዙ ጊዜ እኔ ቲክቶክ ላይ አስተምራለሁ እና በቃ ይሄ ሜሴጅ ኢሞ ላይ ምናምን ሴትም ወንድም ብሎክ አድርጊ ይለኛል፣ ውስጤ እንቅሽግሽኛል። በቃ ሴትም ይሁን ወንድም የኔ ማር አልወድም፣ የኔ ፍቅር አልወድም፣ እኔ አልወድም። ማንም ሰው ብሎኝ አያውቅም። አሁን እዚህ ጋር የኔ ተከታዮች አሉኝ። እኔ ወይንሸት ሰው ስለኝ ደስ ይለኛል። ወይንሸት ተሰማ ተሰማ ነገር ታንቶበል እና ከዛ በኋላ ግን ምንድነው ወንጌል ላይ ለባሌ ምስት እንደሆንኩኝ ገባኝ። ማለት የተረዳሁት እግዚአብሔር ለባሌ ወይ ወንጌላዊ ነሽ፣ ፕሮፌት ነሽ፣ ትንቢት ተናገሪ፣ ቃል አስተምሪ ብሎኝ አልሰጠኝም ብዬ ያስተዋልኩበት ቀናቶች ነበሩ። በዚህ አጋጣሚ የኔ ፕሪንሲፕል ምክንያቱም ለባሌ ቡና እንዳፈላለት ለባሌ እና ማለት ወንጌል ሲሰብከው የሰውዬው ቸርች ቀራለሁ አለ። ምን ቤቴ ውስጥ እኮ ወንጌል አለ አይደል እንዴ ማለት በቃ እኔ ቸርች እኮ ነው ምናምን ነገር አለ። ከዛ ወይኔ ጉዴ ምናምን ብዬ ከዛም ለማለት በቃ ማለት ጨንቆት ስራ ቦታ ራሱ አንዳንድ ዶክተሮቹን አይደልና አታገኝም እንደ ይላል። ለካ እሱን እኔ አውርቼ እንዲመጣው ማለት ነው። እከሌን አግኙ ሰው ያመቻችልኛል። ጨርሰሽ ልትመጪ ማለት ነው። እዛው አስተማሪ በቃ ጨንቀው በቃ እና አንድ ቀን እንደው ዮሐንስን እየፈለገ ዘፍጥረት ጀምሮ ዮሐንስን ይፈልጋል። ለምን አላነብም እሷ ከምታወራ ብሎ በቃ ወይንሸት የት ነው ዘፍጥረት ያለው ዮሐንስ ምናምን ነገር አለኝ እና ብዙ ጊዜ ደግሞ ቆላሲያስ እኛ እኮ ሰማይ ነው የምንኖረው ምናምን ነገር እለዋለሁ። አንዴ ጌታ ጋር ደውሉልኝ በጌታ ቀጥይ እና ማለት ከኦሎሞስ ከ8 ዓመት በኋላ ገባኝ። ልጆቼም ደግሞ ማለት እኔ ወንጌል ስናገር እሱ እኮ ለምን ታስጨንቀዋለሽ ይሉኛል። ማወራው ወንጌል ሆኖ ሳለ ማለት ነው። ልጆቼም ደርሶ እንደዛ ማለት ሲጀምሩ እኔ ለባሌ ምንድነኝ ጌታ ሆይ ብዬ ሳስበው ለካ እግዚአብሔር እኔ ለባሌ ምስት አድርጎ ነው የሰጠኝ። በቃ እኔ ምስት ነኝ። አሁን ምን ማድረግ ጀመርኩኝ? በቃ እሱ ስመጣ ቡና ፈላለው። ከዛ እሱ ስፖርት ያያል። ከዛ ዋው ስል እኔም ዋው እላለሁ። እውነቴን ነው የምላችሁ ቅዱሳን ማለት በቃ ሌላ ቦታ እንዳያይ ማለት ሄዶ ከዛ ቻይና ፊልም እያየ በጣም ይገርማል አይደለ ወይ ስለኝ በጣም ይገርማል። እኔ ምንም አላየሁም ምንም እና በጣም ይገርማል በጣም እላለሁ። ከዛ ደስ አለው ማለት ነው እሱ። ከዛ በኋላ ደግሞ ፊልሙን ዘግተው እስቲ ደግሞ አንቺ አውሪ ምናምን ይላል እና ይገርማል እላለሁ። እኔም ፏ ብዬ ማለት ነው ደስ ብሎኝ ለካ ደስ አለኝ ማለት ነው። እና እንደዛ እየመጣ በእውነት ይኸው እግዚአብሔር አለ ወይቶቼ በጣም ቅድስ ነው። ያስገርማል፣ ያስደምማል ታማኝነቱ በጣም ማለት ነው። እና ከዛ በኋላ ደግሞ ወደ 10 በቃሉ መስታሁን ወደ 9 ዓመት አካባቢ ፓስተር እንደ ካልቸር ኑሩ የምለው እኔ ከባሌ ጋር ማብራት በሱ ፊት ልብስ ቀይሬ አላውቅም። ለምሳሌ ልብሴን እንኳን አልቀየርም። ሻወር ቤት ስገባ ቆልፋለሁ፣ እሱ ይቆልፋል። እና ለምሳሌ የሆነ ነገር ልብስ በቃ የሆነ ነገር የረሳነው ነገር ካለ እጁን እንዲያርገን ነው አቃብለኝ ምናምን የሚባባለው ማለት ነው እንጂ ና ምናምን እንደዚህ የለም በእውነት እንደዚህ የለም። እና በቃቸው አላውቅም ማለት እኔ እሱ ራቆቴ በፊት የቆመ እሱ አይቼው አላውቅም። እና ሰላም ነው ቤቴ። እና አንዳንድ ጊዜ ፍጹም ፍቅር ፍርሃትን ያስወግዳል። ኖ ይሄ ፍርሃት አይደለም፣ ይሄ ካልቸር ነው። ፈርቼው አይደለም፣ አብሬ እየኖርኩ ነው። ግን ካልቸር ነው። ፓስተር እንደምለው ፍጹም ፍቅር ፍርሃት ያስወግዳል ይላሉ ማለት ነው። እና ጋብቻ ትምህርት ስንማር ምናምን ነገር አልቀበለው ምንድን ነው ደስታዬ ባለበት ነው የምሆነው። የለመድኳትን ነው ማደርገው። ሚስ ማድረግ አልፈልግም ህይወትን። እና ምንድነው በዚህ አጋጣሚ ስኖር ግን አንድ ቀን ጉድ ሆነ። ምን ሆነ መሰለ? እኔ ሳሎን እንትን አለኝ አገልግሎት ስላለኝ 11 ሰዓት ሌሊት አሳላ ሙሉ ወንጌል ቸርች ላስተምር ልሄድ ነውና እዛ ነው ማገለገል ነበር። ከዛ አገልግሎት አለች ነግሬ እተዋለሁ። እሺ ይቅርታ ሰዓት ነው ወሰድኩባቸው። እና እዛ ልሄድ እያነበብኩኝ 10 ሰዓት አካባቢ ሽንት ልሸና ጓዳ ነው ያል ጓዳ እሱ የተኛበት እዛ ጓዳ ነው ሽንት ቤት ያለውና ሲሄድ ማብራቱ እንትን ነው ማብራት ሄዶ እሱ ራቆቱ ተይቶ አልጋ ላይ ኦ ማይ ጋድ ብዬ እንደዛ በጌታስ
አሁን እኔ ብመጣ የቱ ጋር ነው የምተኛው? በስመ አብ እንዲህ ነው እንደ ሰው ማለት ስንትም ጠፋ ሰው እንዲህ ነው ምናምን ነገር በቃ ገረመኝ። ስልቅ ነው ቁመቱ ምናምን ዝም ብላ ኦ ማይ ጋድ በጣም በቃ ጌታ ሆይ አንተ ትልቅ ነህ፣ አንተ ድንቅ ነህ። አሁን እኮ አይሰማኝም እግሩ እዚህ እዛ። እኔ አሁን ብመጣ የት ነው የምተኛው? ማብራት ቢጠፋ ጠጋበል ትላለህ። ጠጋበል ማለትም ማብራት አይደል ልማትም ፈራው ማብራቷን። ከዛ እንደዚህ ሞልቷል። ደነገጥኩት በቃ ደንገጥ። ከዛ በኋላ በቃ የሆነ ፊልም ያየው መሰለኝ። በቃ የሆነ ቦታ ያለው የሆነ ቤት ያለው መሰለኝ። አንድ ወንድ ያላየሁት ወንድ የማላውቀው ወንድ ቤቴ ውስጥ ዝርር ብሎ ከዛ ኦ ማይ ጋድ ጌታው ሽንተም ጠፋ። ወደ ሳሎን ተመለስኩኝ። አቻቻ ቀስ ብዬ ማብራቷን አጠፋውና ወደ ሳሎን ገባው። የትምህርቱን ርዕስ እንዴት እንዳደራችሁ እንኳን አታውቁም እግዚአብሔር አመስግኑ ብዬ በምስጋና ቀየርኩና ከዛ ጠዋት ተነስቶ ልብሱን ለብሶ ታጥቦ ምን ብሎ ኮምፒውተሩን ይዞ ዘና ብሎ ዶድራት አድርጎ መጣና ወጣና ዶክተር ባጫ አቤት ወይኔ እስቲ ተንበርከክ አልኩት። ምንድን ነው አለ። ኧረ ተንበርከክ ምን እግሪ ነገር አለ ተንበርከክ ይታዘዛል። ከዛ ተንበረከከ። ምን አጥፋው ምናምን ተንበርከክ ስለው ተንበረከከ። ከዛ ምን አልኩኝ ማታ አይቼ ነበረ ምኑ እግዚአብሔር አንድ ነገር አላስቀረም ገነጣጥሎ ነበረ። ጠዋት 12 ሰዓት ስትነሳ ልክ ገጣጠመክ ገጣጥሞ ነው ሰው ያደረገኝ። ማታ አይቻለሁ በአይኔ ሳይ እግር ይዛ እጆች ይዛ ጭንቅላት ይዛ ምንም አደለ አንድ ዶሮ በቃ እንዲህ ነበርክ። ሰው እንደዚህ ሆኖ አያውቅም። እኔ አይቻላል። ዛሬ ግን ሳይ የእግዚአብሔር ትልቅነትን አየው። አንተ በእውነት እንደዚህ በጣም ያምራል ባሌ፣ በጣም ነው የሚያምረው። አንተ እንደዚህ የምታምረው ያንተ ቁመት ያንተ በጣም እኮ ነው የምታምረው የምለው አቁሜያለሁ። ከዚህ በኋላ እግዚአብሔር ነው የሚያምረው። አንተ እግዚአብሔር እንዴት እንዳሳመረ እንዴት ጠዋት ልክ ሊነጋ ስል ሰው ሁሉ ሊነጋ ስል ቶሎ ብሎ አንተን ገጣጥሞ ነው በእጁ ብሎ ነበረ ገጣጥሞ ሸው አደረገ እንጂ እንደማታው ቢሆን አትነሳም ነበር። እግዚአብሔርና መስገን ስለአንተ ጌታ ላመሰግን ነው። እና እኔ ደግሞ ተኝቼ ራስን ስለማላክ ችግር የለም ስለኔ ሌላ ጊዜ ስታይ ታመሰግናለህ ወንድ ኮንክ። እኔ ግን ስለአንተ ጌታ ላመሰግን ነው ብዬ አመሰገንኩ ማለት ነውና ስቲል ነው ይቃጭሏል። ጠዋት ሳያመሰግን አይነሳም። ጸሎት የጀመረበት ያችን ነው። ደግሞ እግዚአብሔር ስናገረው ነካው መሰለኝ የሆነ የንግግር ጣፋጭነት የእውቀት ጣፋጭነት አይደለም የእግዚአብሔር ቋንቋ የእግዚአብሔር ድምፅ። ቅድም አልዬ ፓስተርዬ ስናገር ምንድን ነው ያለው? ያቺ ሴት ሳምራዊ ሴት እውነት ባትናገር ነፃ አትወጣም ነበር። ጌታ ኢየሱስ ከህይወት ውሃ ምንጭ ይቀድማል ነበር። እውነት ጌታ እኮ ያውቃል ስንት ባል እንዳላት ያውቃል። ባልሽን ጠርተሽ ነይ ስል እኮ ያውቃል። ባሏ ከእሷ ጋር እንደሌለ ያውቃል። ምን አላት? ባልሽን ጠርተሽ ነይ ከውሃ ይቀድማል። እውነቱ ከስጦታ ይቀድማል። እውነት ከማገልገል እውነት ይቀድማል። እውነት አህርነትን ያወጣል። እና ሴትዮዋን ነፃ ወጣች። ባል እኮ የለም ስትል እውነት ተናግረሻል አላት። ባል የለም ማለትሽ እውነት ነው አላት። እውነት አህርነትን ያወጣል። እውነት ነፃ ያወጣል። ከዛ በኋላ የህይወት ውሃ ወንዝን ምንጭ ትወስዳለች። ጌታ የሚያርካት እንስራዋን ጥላ እንድትሄድ የሚያደርጋት ሄዳ እውነትን ነገረ ጉደን ነገረ የምትልበት ሄዳ የምትናገርበት ሄዳ ገበያን የምታነስባት ህይወቷን ምድት ላይ የቀየረው ጌታ ኢየሱስ መገለጥን ተናግሮ አይደለም። እሷ ራሷ የለኝም ብላ እውነት በመናገር ነው። በእውነት ስንኖር እውነት ኢየሱስ ስለሆነ እውነት ላይፍ ስለሆነ በእውነት ስንኖር ደግሞ እንደገባ እንደ ካልቸር ስንኖር የእግዚአብሔር ኃይል በእኛ ማንነት በራሳችን ማንነት እኛ እንደፈለግነው ሳይሆን እሱ እንደፈለገው በእኛ ላይ ይገልጣል። ያቺ ሴት ያለቀሰችው ያቺ ሴት ዶድራንቷን የተፋችው ብናገራት ቢጠይቋት ስለ ኢየሱስ እኮ መናገራት ትችልም። እንደ ፓስተር አልዬ ላታስተምር ትችላለች። ኢየሱስ እኮ ለኔ እንዲህ ያደርጋለች ብላ ላትናገር ትችላለች። ዝም ብላ ሄደችው እያለቀሰችው መናገር አልቻለችም። ልትገልጸው አትችልም። የገባትን ፍቅር የገባትን እውነት ልትገልጸው ስላልቻለች እያለቀሰችልች ላትናገር ትችላለች። እና የእግዚአብሔር ቋንቋ ይነኳል። በእውነት እግዚአብሔር ጋር ካለን ሴቶች በእውነት ወንዶች ከእግዚአብሔር ጋር ካለን ትዳራችን ይቀየራል። በእግዚአብሔር ፊት ለባል ሚስት ከሆነን ሚስቱ አንዳንድ ጊዜ ለባሎቻችን ባሎች ለሚስቶቻችን ፓስተር እኔ ይሄንን አልቀበልም ፓስተር መሆን እንደገና ሚስቶች ለባሎቻቸው ደግሞ ፕሮፌት መሆን ነቢይ መሆን ይሄንን አልቀበልም። በራሴ ያየሁት ማለት ነው ህይወቴ ላይ ያየሁት አንጻር ማለት ነውና ምስት እንደሆንኩኝ የገባበት ገብቶኛል። በትዳሬ ውስጥ
ሁለተኛ ደግሞ የእግዚአብሔርን ቃል በህይወት ማስተማር እንዳለብኝ ገብቶኛል በእግዚአብሔር ቃል። ሶስተኛ ደግሞ አሁን ፓስተር ሲያስተምር በእውነት እንደገባ ነው ካልቸር እንደገባ በቃ ለኛ እንደገባ ባሎቻችን በመጠራን ወይኔ እሸት ነው ምለኝ ወይኔ ነው ምለኝ። አሁን እግዚአብሔር ይመስገን ወይኔ ብሎ ነው መጠረኝ። ፍቅር ብሎ ብጽፍ የኔ ፍቅር ብሎ ጠርቶኝ አያውቅም። እኔ ባል ይሄ የለም በጭራሽ። ይሄ የኔ ማል የኔ ፍቅር ምናምን ይሄ እኔ የለም። ሌላ ሰው ስለኝም ያንገሸግሸኛል። ፓስተር ግን ሌላ ሰው ስጠኝ የኔ ፍቅር የኔ ማል ያ ሰው እኔ ብሎክ አድርጊ ይለኛል። እንደው ይሄ ብሎክም ስላለ እግዚአብሔር ይመስገን። አንድ ፓስተር ደወለና ምን አለ ሻሎም አለ። እንግዲህ ሻሎም የእግዚአብሔር ድምጽ ነው ብዬ ሻሎም አልኩት። እኔ አገልጋይ ወይን እሸት ነሽ ፕሮፌት ወይን እሸት ነሽ? አዎ። እንዴት ነሽልኝ እንዴት ነሽልኝ ስለ እንዴት ነሽልኝ ላለው ሰው አለውልህ የምትሏትን አገልጋይ ጥራት። እኔ ግን ብሎክ ስላለኝ እግዚአብሔርን አመሰግናለሁ። ባይኖር ወዴት ገባለሁ ብዬ ብሎክ አደረኩት። እና ምንድነው መቀበል የማልችለው ማለት ነው ያለመድኩት ስለሆነ መቀበል የማልችለው ያለመድኩት ስላለመድኩት ሌሎቹ በለመዱበት ሊሄዱ ይችላሉ እንደ ካልቸር ያለመድኩት ስለሆነ እኔ ይሄንን መቀበል አልችልም። እና ፓስተር ጌታ ይባርክ ሁሉ ጊዜ ስትናገር የሚገርም ነገር ባንተ እንማራለን። ህይወት የሚሆነ በቃልድም በቁጣም ስታስተምር በፍቅርም በእውነት ካንተ የሚወጣው ቃል ክርስቶስ በግርግር መካከል ራሱ የሚናገረው ህይወት ነው። በገበያ መካከል ልዙም ስል የሚናገረው ህይወት ነው። አንተ የሚወጣው ህይወት ነው። ጌታ ለዘመኑ ለትውልድ ያስነሳ ፓስተር ነኝ። በዚህ አጋጣሚ ደግሞ ኮኪ ፓስተር ኮኪ በጣም መወድሽ ሁሌ እከታተላለሁ አንቺ ጋር እና እግዚአብሔር ባርክሽ። አንዳንዴ ስለ ሴቶች የምትናገሩ ነገሮችን እንሰማለሁና ሌሎቻችሁን ጌታ ይባርካችሁ። ስላወቅኳችሁ ደስ ብሏል። ፓስተርዬ ባለፈው ደግሞ አባታችን ብለህ ያስተማርከው ትምህርት ላይ ብዙ ተጠቅሜያለሁ። አባታችን አባቴ ወይ ብለን አንጸልይም አባታችን ብለን እንጸልያለን ብለህ ደግሞ ሌሎቻችሁን እስቲ በዚህ ሰዓት እንወዳለን በሉ ብለህ ስትል እኔ ብዙዎችን እንደዛ ብያለሁ። ጌታ ኢየሱስ ይባርክ። ተባረክ ተባረክ። እዚህ አዳሚ እግዚአብሔር ገጣጥሞት እኮ ነው ወይ ሰው መስሎሻል? እዚህ ተገጣጥሞ ነው ታች አለው ያለው። የሚገርም ኮኪማ በጣም ተገጣጥማ ነው። ውስጥ ይኸው ሰራዊት ዲቦራ ይውዝ ተገጣጥሞ ነው ጌታ ይዋቸው። ዛሬ የሚገርም ግን በጣም ደስ ያለኝ ነገር ልንገራቸው። አሜን ሆነስትሊ ስፒኪንግ ኤግዛጁሬት አይደለም ግን ወይኔ ያለችው በጣም ልቤን ከነካው ነገር ምንድን ነው? አይ ቲንክ ሚስ አድርገን የለ ካልቸር ብንለው የራሳችን ካልቸር እንጂ የብሔር ካልቸር እያወራን አይደለም። እሱ ላይ እንዳትሳሳቱ። ኤቭሪ የብሔር ካልቸሮች ከበስተጀርባቸው ዲመናይዝድ የሆኑ ደግሞ አሉ የሚበጠብጡ ማለት ነው። እኛ ያለነው የሁለት ሰዎች የተጋቡት ሰዎች ካልቸር እያለን በቃ እሷ እርቃን አይታ አታውቅም ማለት ነው። የድሮ እኮ ባለትዳሮች ጴንጤዎች ማለት ነው ሴክስ ሲፈልጉ እህት ብለው ይቀሰቅሳሉ ማለት ነው። ከዛ በኋላ ካደረጉ በኋላ እህት ጨርሻለሁ ነው የሚሉት ማለት ድሮ በጣም እንትን ናቸው፣ የተቀደሱ ናቸው። ተንቦን እህቴን ምናምን ነው የሚባባሉ ማለት ነው። አስባችሁታል? አሁን በ21ኛው ክፍለ ዘመን አሁን የለም። we saying the culture is not wrong actually አሁን ካለው የዋይልድ ካልቸር ያኛው ካልቸር ሜሬጅ ዲቮርስ ብዙ አሰሙ። ነፃነት ማለት ስሙን ይህን ነገር ልናገር ባወራው ቁጥር የሆነ ነገር ስለሚመጣ ውስጥ ቴክ ቤት ሎንግ ሰው ልንገራቸው። ያኛው ካልቸር ፕሮቴስታንት የመጀመሪያው አሁን ወይን የሚያወራችሁ ቅድም ያወራ ናቸው። እህት በጣም ሰው ተመችቶታል፣ በጣም ተመችቶታል እና ረጅም ሰዓት እየሳቀ እህት ብሎ ቀስቅሰው ነው። ዱላም ካለ በዱላ እህት እና ደግሞ ታውቃላችሁ ከሰኞ እስከ ሐሙስ ነው ሴክስ የሚደረገው። ከዛ በኋላ ኃጢአት ነው እሑድ ቸርች ስለሚካሄድ
እሺ ልመለስ። So listen to me this one. በደንብ ስሙ። the culture ያኛው ካልቸር ምንድን ነው ብለናል? ካልቸሩ ለዚህኛው በጣም የደከመ ነው። በዚህኛው ካልቸር አናየው፣ በጣም በእኛ የደከመ ነው፣ ግን ትዳሩ የተጠበቀ ነበር። ሶ ዲቮርስ ኦፕሽን አይደለም የሚጠቀሙት ማለት ነው። መጨከንን ነው እንደ አማራጭ የሚጠቀሙት። ኦኬ ሶ አሁን እዚህኛው ደግሞ እዚህኛው ሲባል ነፃነት አለ። ስሙኝ በደንብ አድርጋችሁ፣ ነፃነት አለ። ሶ ቅድም እንዳልነው በፍቅር ውስጥ ፍርሃት የለም በሚል የነፃነት ትርጉሙ ግን ስላልገባን ነው። ነፃነት ማለት የምትፈልጉትን ማድረግ አይደለም። በመጽሐፍ ቅዱስ ኮንሰፕት ነፃነት ማለት የምትፈልጉትን ያለ ማድረግ ነው። አንድ ሰው ነፃ ከወጣ አላደርግም ማለቱ ነው ነፃ መውጣት። ፍሪደም ዋይልድነት አይደለም። ነፃ ስለሆንኩኝ አላደርገውም፣ የሚገፋኝ ነገር የለም፣ የሚቆጣጠረኝ ነገር የለም ካልኩ አም ፍሪ ማለት ነው። አኮርዲንግ ቱ ደ ባይብል ማለት ነፃነት የሚሰማችሁን ነገር ካደረጋችሁ ነፃ አይደላችሁም፣ ታስራችኋል ማለት ነው። ምክንያቱም የሚገፋችሁ ኃይል አለ ማለት ነው። ሶ ኮንትሮል ማድረግ አትችሉም ያንን ስሜት። ስለዚህ ነፃ አይደላችሁ ማለት። ዓለም የምታስተምረው ነፃነት ፍሪደም ብላ የምትለው ለምሳሌ በጣም ዘግናኝ መጽሐፍ አለ አይደለ? የተመታ ኦሾ የሚባል ክሬዚ እንዳለ ዳርክ የሆነው የፍልስፍናው ዓለም የሚያስተምራችሁ የሰው ልጅ ነፃነት ሊገደብ አይገባው፣ የሚፈልገውን ማድረግ። ስለዚህ ሴክሹዋል ፍሪደም፣ ፋይናንሻል ፍሪደም ምናምን ይሉችና ፍሪደሞቻችሁ መጠየቅም አለባችሁ ይሏቸዋል ማለት ነው። የሰውነት ልኩ እንስሳ መሆን ነው። ኢየሱስ ደግሞ ይላል ኖ ነፃ ወጥተሃል ከኃጢአት ባርነት ብሎ ኃጢአት አይገዛንም ማለት አድርግ ሲልህ አታድርግም። ምክንያቱም ነፃነት አለኝ ያለ ማድረግ። መጽሐፍ ቅዱስ ነፃነት የሚለው ያለ ማድረግ ነው እንጂ ማድረግ አይደለም። ለምን ብትሉ መጽሐፍ ቅዱስን ከማመናችን በፊት ነፃ ነበርን። ለምን? ኃጢአትን ለማድረግ ኮንትሮል ኃይል የለንም። ስለዚህ we can do it ማለት ነው። እኛ በማድረግ ነፃ የሆነን ይመስለናል። አክቹዋሊ we are a slave. ዳስ ዋይ የምናደርገው። ስለምሳሌ ያለ መቆጣት አትችሉም፣ ትቆጣላችሁ። ምክንያቱም ባሪያ ስለሆናችሁ ይቆጣ። ለዚህ ነው ሮሜ ምዕራፍ 6 ላይ ምናል ኃጢአትን የሚያደርግ ሁሉ የኃጢአት ባሪያ ነው አምጣ ይለዋል። ነፃ ስንወጣስ አላደርግም ማለት ሶ ፍሪደም ያለ ማድረግ እንጂ ማድረግ አይደለም። አኮርዲንግ ቱ ዘ ባይብል ሶ ነፃ ከወጣን ኮንትሮል የማደርግበት ጸጋ አለ ማለት ነው። So freedom is not a wildness. Freedom is to control your behavior. ስሜታችሁን፣ ፍላጎታችሁን መቆጣጠር ነው ነፃነት። ምላሴን መክታት እችላለሁ፣ ነፃ ነኝ። አልሳደብ፣ ነፃ ነኝ። አልመታም፣ ነፃ ነኝ። አላማም፣ ነፃ ነኝ። የምቆጣጠርበት የህይወት መንፈስ ህግ አለ ውስጤ። I can manage የሚል እምነት ውስጥ እንገባለን። አዩት ሚ አሁን በሁለቱም ካልቸር ላይ ማለት ይሄኛው በዛኛው በነበረው በቆየው የህይወት ካልቸር እና ይሄኛው ላይ ሁለቱ ችግር ያለበት ነፃነት ላይ ነው ችግሮቻችን ያለው። የነፃነታችሁ ልክ ለእግዚአብሔር ካላኖራችሁ ነፃ አይደላችሁም፣ ባሪያ ናችሁ ማለት ነው። ባሪያ ነህ። አዩት ሚ ጋይስ አሁን ሄዳ እሷ ለባሏ ስትገዛ ነፃነት አላት። ለዛ ነው የምትገዛው። ባሪያ ስላይደለች የሚረብሻት ነገር የለም። I can submit ይሄው እገዛለሁ፣ ይህን አረ እገዛለሁ፣ ተንበርክ እገዛለታለሁ። ምክንያቱስ I'm free ሲውላችሁ ነፃነት ውስጥ የሌለ ሰው ባርነት ውስጥ አለ። ለዚህ ነው መገዛት የሚከብዳችሁ። ልርገማት ነፃ ስትሆኑ የባርነት ስሜት የላችሁ። ለምንም አትገዙ፣ ምንም ችግር የለባችሁ። ምክንያቱም ለእናንተ መገዛት ማለት ራሳችሁ መቆጣጠር ስለሆነ ለሰው ሰሚት ስታደርጉ እንደተገዛችሁ አይሰማችሁም። እናንተ የነፃነታችሁን አቅም እየተጠቀማችሁ ነው ያላችሁ ስትገዙ ለሰው። you don't feel እኔ ባሪያ ነኝ
በቃ ይሄ ሰውዬ ተቆጣጠረኝ ገዛኝ ምናምን ብላችሁ አትረበሹ። ባዘር ያደርጋችሁ። ለምን? የተጠቀማችሁ የውስጣችሁን መንፈስ ህግ ነው የተጠቀመው። የምታዳምጡት አካል አለ። ስለዚህ ውስጣችሁ ጫማ ብትጠርጉለት አትረበሹ። ነገር ግን ስሙኝ በደንብ አድርጋችሁ፣ ሰለሞን እንደዚህ አለ፣ በምድር ላይ በጣም የሚገርም ዘመን ይመጣል አለ። ምን አለ? ጌታ በእግሩ ሲሄድ ባሪያ በፈረስ ላይ ሲሄድ የዛን ጊዜ ምድር ያልቅላታል። ፌር አይደለም። ስሙኝ በደንብ። ሁልጊዜ ባሪያ ፖዚሽን ካገኘ ምድርን ያጠፋታል። ባሪያ ማይንድ ስላለ። ለዚህ ነው የሚሰጠን ፋይናንስ፣ የሚሰጠን ትዳር፣ የሚሰጠን አገልግሎት ነፃነት ውስጣችን ስለሌለ የባርነት ማይንድ ስላለን ነገሮችን በኃይል ነው የምንገዛው። ባሪያ he will never have a freedom to live life ማለት ፎርስ አለው በጣም። ስሌቨሪ the most ugly thing ever ማለት አየህ። ነፃ ስትሆኑ ግን ኢየሱስ ወገቡን አሸንፍጦ እግራቸውን ሲያጥብ ስሌቨሪ ማይንድ ሴት ሳይሆን ፍሪደም ነው ውስጡ ያለው። ቁጭ ብሎ እግራችሁን ለማጥቦ አይበሳጭም። ኢየሱስ ያጠበው ነፃ ስለሆነ አትገዙትም። አምላክ ነው። የሚገዛ ኔቸር የለም። he is God። ስለዚህ ኢየሱስ ስሰድቡት የማይበሳጨው አይዴንቲቲው ፒውር ነው። የሚገዛ ማንነት የለውም። he was pure። ቀኙን ብስመቱት ግራውን የሚሰጣችሁ ተዋረድኩ ብሎ ጌታ አያስብም። he's free from the slavery። የሚገዛው ኃይል የለውም ማለት። የሚገዛው አንድ ኃይል ቢኖር አባቱ ብቻ ነው። his father ማለት አዩት። ኢንጆይመንት ያለው በሚገዛለት አባቱ እንጂ በሚገዛው ነገር አይደለም። ኢዝናት ምክንያቱም በሚገዛው ነገር ኢንጆይመንት የለውም ጌታ። የሚገዛውን ነገር ኮኔክት የሚያደርገው ከአባቱ። ተደማመጥ፣ ተግባባ ሰው። ስለዚህ አንዳንዴ ለምንድን ነው የሚረብሻችሁ? ትሁት ለመሆን ባሪያ ስለሆናችሁ ርብሽ የሚያደርገን ማለት የኔ ስም አልተጠራ ምናምን ሲል እኮ ባሪያ ነህ። ሰው ኦልዌይስ ባሪያ ፊዲንግ ይፈልጋል። ራሱን ኢጎ አንድ የሚጨምረው ኃይል ይፈልጋል። አይዞ አንዱ ያለው ማለት ነው። አስሪ እኔ የእግዚአብሔር ሰው እኔ ባወራ ቁጥር እኔ የእግዚአብሔር ሰው እያለ ነው የሚያወራውና አንዱ ተንኮል እኔ የምልህ ውስጥ ቁጭ ብሎ አይደለም የሚል ነገር አለ። እንዴ ምን ነው ደጋግምከው? እውነት እኮ ነው። ውስጥህ ጦርነት ሲኖር መከበር በማህበረሰቡ መካከል ትፈልጋለህ። because you are a slave for your ego. that's why ሰዎች መኖርህን ሪኮግናይዝ ካላረጉ አንተ ሪኮግናይዝ እንዲያደርጉብህ ድምፅን ታሰማለህ ማለት because you are a slave ባሪያ ስለሆነ ተግባባ። ስለዚህ እኛ ይህንን ማይንድሴት እግዚአብሔር በክርስቶስ ነፃ እያወጣ ለእግዚአብሔር ባሪያ እየሆነ ስንሄድ ነፃ እየሆነን እንመጣለን ማለት ነው። It's not a beautiful? በነገራችን ላይ ሌላ ጊዜ አወራዋለሁ። ለእግዚአብሔር በተገዛችሁ ቁጥር ነፃ እየወጣችሁ ነው የምትመጡት ማለት ነው። የእግዚአብሔር ባርነት በጣም ያምራል። እሱ ነው ነፃ የሚያወጣችሁ። ሰው ለእግዚአብሔር ስንገዛ ነፃ እየወጣን እንመጣል። በተገዛን ቁጥር ነፃ እየወጣን ሰው ከባርነት ለማምጣት ነገሩን እምቢ ማለት አለ የሚጠበቅባቸው ለእግዚአብሔር መገዛት። to slave to the father አይገርምም? to slave። አሁን እኛ ችግራችን ምን መሰላችሁ? ኃጢአቱን ነው እንጂ የምንሸሸው። ኃጢአቱ ፕራክቲካሊ አናደርገውም። ባርነት ግን ያለው ውስጣችን ነው። ባታደርገውም ባሪያ ነህ። የኃጢአት ኔቸር ስላለን ማለት ነው። እግዚአብሔር ጋር ስትገዛ ግን በውስጥ ሰውነታችን አለ የምንገዛው
ባርነትን እየገደለ ነው የሚሄደው። ደግሞ ለስሌቭ ስንሆን ነፃ እየወጣ ነው። ለእግዚአብሔር ባሪያ መሆን ከኃጢአትና ከኛ ባርነት ነፃ መውጣት ማለት ነው። ነፃ ለመውጣት መጸለይ ሳይሆን ለገዢው መገዛት ነው ነፃ የሚያወጣ። እግዚአብሔር ይባርካችሁ። በጣም ተባረኩልን። ጌታ ዘመናችሁን ይባርክ። እዚህ ጋር ጨርሻለሁ። መልካም አዳር። እግዚአብሔር ዘመናችሁ። አባት ሆይ እናመሰግንሃለን። ቅዱስ ስምህ ለዘላለም የተባረከ ይሁን። በኢየሱስ ስም ክብር ሁሉ ለአንተ ይሁን። ኢን ጂሰስ ኔም አሜን። ለምን እንደማቆሙ ልንገራችሁ። በእውነት ላቆሙ የማልችል ፍሰት ውስጥ ስላለ I can't. So we'll continuously tomorrow. ነገ እንፈሳለን። አሜን። ማደር የምንችልበት አቅም አለ። ግን ወዳችኋል።